ኦኬ እሺ፣ ወደ ዛሬው ርዕሰ ጉዳያችን መግባት እንችላለን። እፎይ ታፕታፕ ኮፒ ሊንክ በደንብ ሼር እያደረጋችሁ ላይቫችንን መከታተል ትችላላችሁ። እሺ፣ በደንብ ታፕ ኮፒ ሊንክ ሼር እያደረጋችሁ። ኦኬ፣ እንኳን ደህና መጣችሁ። ሁላችሁንም ሰላም ብያለሁኝ። እንግዲህ አካውንታችን ስላስቸገረ እኔ ገስት ማስገባት ስለማልችል ነው በኮስት የገባ ነው። የተወሰነ እንማማራለን ማለት ነው። አካውንታችንን መጥተውታል። ዘወል የሁላችንም ነው አካውንት እንትን ያሉት እየከፈሉ ምንም እያሉ ነው እየታገሉ ነው ያሉት። እናንተም ያው ኮፒ ሊንክ በማድረግ እስከሚስተካከል ድረስ እንትን በሉት ማለት ነው። ዋርኒንግ ላይ ነው እስከ እሑድ ድረስ 2 ቀን ምናምን ይቀረዋል። አይ ቲንክ እሑድ መሰለኝ የሚለቀው። እስከዛ ድረስ እንትን በሉት ማለት ነው። ከእሑድ በኋላ እችላለሁ እና ዛሬ ስለ አላባት የተወሰነ እንነጋገራለን። ያንተ ገስ ማስገባት ትችላለህ? አይ ቲንክ እስኪ ሌት ሚ ቼክ። ኦኬ እስኪ እስከዛ እናውራና እስኪ ልሞክረውና እናስገባለን ከሰራልኝ። እንግዲህ ያው ፈተና ነው ታውቁታላችሁ፣ እስልምና ላይ መስራት። ምክንያቱም ፈተናው ደግሞ ምንድን ነው? አጋንንት አብረው ያግዛቸዋል። ይሄ አጋንንትን ተገን አድርገው የሚሰሩት ለእውነት ስለማይሰሩ ያላቸው አማራጭ በኃይል፣ በሐሰት፣ በጉልበት፣ በገንዘብ ለማስቆም ነው የሚጠሩት። ዘሆል እንግዲህ የኔ አካውንት እንግዲህ ተመቷል። የቃል የቆስጠንጢኖስ 2 አካውንት ተዘግቷል። የጓ አካውንት ተዘግቷል። ደግሞ የማን ነው ብቻ በርካታ ነው ሰሞኑን የዘጉብን ማለት ነው። እና እውነት ስለሌላቸው ያላቸው አማራጭ በእንደዚህ አይነት ሁኔታ በእንደዚህ አይነት ትግል አካውንታችሁ እንዳይታይ ቫይራል እንዳይወጣ በገንዘብም በምንም ብለው መያዝ ነው። አካውንታችሁን በሪፖርት በጀማ በማሰር ሪፖርት በማድረግ ገንዘብ ከፍለው በቡት ኦኬ አይ ቲንክ የኔ ይሰማችኋል የኔ ይሰማችኋል የኔ ይሰማችኋል የኔ ይሰማችኋል የኔ ይሰማችኋል ሆነ ሁላችሁም እንድትተባበሩን ነው ማለት ነው የምንፈልገው። ሰሞኑ ከባድ የሆነ የቤት ስራ ሰጠናቸዋል። ከባድ የሆነ የቤት ስራ ስለተሰጣቸው በባሌም በቦሌም ብለው እኛን ለማስቆም ነው እየጣሩ ያሉት። አካውንታችንን እንደዚህ በማድረግ እንዳይታይ እንዳይወጣ በማድረግ እንግዲህ ትግል ላይ ናቸው፣ የሞት ሽረት ላይ ናቸው። ምን ያህል ቆሻሻ እንደሆኑ ሂደታቸው፣ አካሄዳቸው ምን ያህል ጤናማ እንዳልሆነ በእኛ ጫማ ላይ ስትቆሙ ነው የምታውቁት። ምን ያህል ለሃይማኖታቸው ልክ ሴጣናዊ ስራን እንደሚሰሩ በእኛ ቦታ ስትቆሙና ስትመለከቱ ይገባችኋል። ለእውነት ሳይሆን ዋና ዓላማቸው እንዴት ብለው አጭበርብረው ሰዎችን ማይንድ ሴት መያዝ እንዳለባቸው ብቻ ነው የተካኑበት። እውነት ስለሌላቸው ኦሎዌስ ሐሰትን እውነት አስመስሎ ማምጣት ነው። እኛ ክርስቲያኖች ደግሞ ለእውነት እንደምንሰራ ሁሉ ስለ እውነት ስለምንሰራ ሁሉ ጤናማውን አስተምሮ ብቻ የማሳየትና ጤናማውን ሂደት የማድረግ ብቻ የሰዎችን አካውንት መዝጋት፣ ሪፖርት ማድረግ፣ የግድያ እንትን ማለት ምናምን የለንበትም። ሰዎቹ ግን የተካኑበት ማሳደድ፣ አካውንት መዝጋት ምናምን ነገር። እንግዲህ በዚህ 3 ቀን ውስጥ የዚህም ሁሉ አካውንት ማዘጋት ምን የሚሉት ነው? እኛ አንድ ሰው እንኳን የነሱን ተሰባስበን አካውንት እናዘጋ ብለን አካውንት የማዘጋት ሪፖርት የማድረግ ፍላጎቱም የለንም፣ ጊዜያችንም አይደለም። አብሶ እዚህ ቲክቶክ ላይ ያላችሁ ውር የምትሉ የጥፍራችን ቆሻሻ አላንቆጥራችሁም። ምክንያቱም ውሸትን እንደ ካባ የተከናነባችሁ ስለሆነ በጣም ነው የምንጸየፋችሁ፣ ምግባራችሁን ማለት ነው። ያ ዞሮ ዞሮ በደንብ ኮፒ ሊንክ መደረግ ይፈልጋል። ያው ብዙዎች የነቃል ቤትም ቤትም የነ ቤትም
ቤትም የነቆ ስለዚህ ያ ውጊያው በብዙ በኩል ከባድ ስለሆነ እናንተ ደግሞ በተቻላችሁ መጠን መተባበር በምትችሉት መንገድ ማለት ነው ይህንን እየተባበራችሁ ኮፒ ሊንክ ማድረግ አስፈላጊ ይመስለኛልና ውጊያው በተለያየ ቦታ ነው። ሰዎቹ የሚሄዱት እንቅስቃሴያቸው ሁሉ በሐሰት ነው፣ በውሸት ነው፣ በማስፈራራት ነው፣ በማታለል ነው። እነዚህን መንገዶች በሙሉ ስለሚከተሉ እነዚህ ደግሞ የሰይጣን ስራዎች ናቸው፣ የአጋንንት ስራዎች ናቸው። እሱ ይራዳቸዋል። በተለይ ደግሞ ሰሞኑን በደረሰባቸው ትልቅ ነገር ማለት ነው ኢቭን ሰዎችን እያስፈራሩ ይገኛሉ። አንዳንድ ሶሻል ሚዲያ ፕላትፎርም ላይ ያየን ነበር። በተለይ ፌስቡክ ላይ ኢቭን የፎይን ፖስት ያደረጉ ልጆችን አረብ ሀገር የሚኖሩ እህቶች ወንድሞችን እነዚህ የት እንደሚኖሩ ነገሩንና ዋጋቸውን እንሰጣቸዋለን የሚሉ ማስፈራሪያ ናዛቻዎችን በጣም በብዛት ፖስት እያደረጉ ይገኛሉና በውስጥ እኛም እየደረሰን ነው። ሰዎቹ ድምፅ በማፈን ነው የተካኑበት። እስልምና ድምፅን በማፈን የሰውን ድምፅ በማፈን ራሳቸው ብቻ እንደ ውሻ መጮህ ነው የሚፈልጉትና ፕሊስ እናንተ ደግሞ ክርስቲያኖች በተቻለ መጠን በምትችሉት አጋጣሚ ራሳችሁን ከእንደዚህ አይነት ነገር ሀይድ አድርጋችሁ ለመስራት ሞክሩ። አይኑ ለሃይማኖታችሁ ካላችሁ ቅንዓት የተነሳ እንደዚህ እንደምትሰሩ እናውቃለን። ፖስት የምታደርጉ ልጆችም እጅግ በጣም እናመሰግናለን። ከዚህ በላይም እንድትሰሩ እንፈልጋለን። እኛ በነገራችን ላይ ግን በተቻለ መጠን እናንተን አካላዊ ጥቃት እንዳይደርስባችሁ ተጠንቅቃችሁ መሆን አለበት። ምክንያቱም እነሱ የሚያምኑት ድምፅ በማፈን ሰውን በማሳደድ በመግደል ስለሆነ ማለት ነው። መጽሐፍ ቅዱስ እኮ ይናገራል። ጌታችን ኢየሱስ ክርስቶስ እነሱ ሰውን የሚገሉት አምላክን እንደሚያገለግሉ ይቆጥሩታል ይላል አይደል? ስለዚህ እነሱ በዛ ነው መገለጫቸው፣ የሰውን ድምፅ በማፈንና በማሳደድ ስለሆነ በተቻለ መጠን ራሳችሁን ሀይድ አድርጋችሁ ተጠንቅቃችሁ ስሩ። እሺ፣ ፖስት የምታደርጉ ልጆች ልትሆኑ ትችላላችሁ። እንደዚሁም በእኛ ሳይድ በንጽጽር የምትሰሩ ልጆች ማለት ነው እና ተጠንቀቁ ለማለት ነው። ያ ሪስክ ሚኒማይዝ ማድረግ አለባችሁ። በግዴታ የሚደረጉ ነገሮች አሉ። ወደ ክርስትና የመጡ 2 ልጆች በግዴታ ሻዳ እንዲይዙ የተደረጉ ከዚህ በፊት እናውቃለን። ልጆቹ ኢትዮጵያ ስለሚገቡ እየጠበቁ ነው። በግዴታ መረጃ ተይዞባቸው እንደዚህ እናስደርጋቸዋለን ተብለው የተደረጉ ያ በዚህ ሁኔታ ውስጥ ያሉ ልጆች በነገራችን ላይ በጣም በርካቶች ናቸው እና በማስፈራራትና በዛ መካከለኛው ምስራቅ ሀገራት የምትኖሩ እህቶቻችን የቤተሰብን ህይወትን ለውጣለን ህይወታችን ለውጣለን ብላችሁ ሄዳችሁ ሃይማኖታዊ ነገር ላይ በተለይ ከእስልምናው ሳይድ የምታደርጉትን ነገር በጣም ጥንቃቄ በተሞላበት አድርጉ። እሺ፣ ሪስክ ቴከር እንዳትሆኑ፣ ሪስክ ሚኒማይዝ አድርጉ። በጣም ከባድ ነው። እነዚህን ነገር መጀመሪያ አስቀድማችሁ ልትጠነቀቋቸው ይገባል ማለት ነው። እናመሰግናለን። ይህንን ካልናችሁ ዘንዳ ጥሩ ነው። በተረፈ እንግዲህ ሰሞኑን የተደቆሷትን ድቆሳ ለማፈን እዛም እዚህም ተፍ ተፍ ሲሉ አንዴ የውይይት ጥሪ ይላሉ፣ አንዴ ከከሌን ፈራዊ ይላሉ። ኡስታዛቸውን በአፍጢሙ ደፍተውታል። ኦንሊ እኛ ደስተኛ የሆንበት ምንድነው? እሱ እየመጡ ቤታችን እስቲ ወንድ ከሆንክ እሱ ጋር ነው፣ ወንድ ተሆንክ እሱ ፊት ቅረብ፣ ወንድ ተሆንክ ከእሱ ጋር ተወያይ ነበረ የዘወትር መፈክራቸው። ለአንዴና ለመጨረሻ ጊዜ ፋይሉን ዘግተን ወደ መዝገብ ቤት ልከነዋል። ለአንዴና ለመጨረሻ ጊዜ አንድ ሀባሽ ኡስታዝ ይመስለኛል ሲናገር ሰምቻለሁ። ዋብያ ጭንቅላት የላቸውም ብሏል። አክቹዋሊ አምላካቸው የሚያመልኩትም ጭንቅላት ይኑረው አይኑረው ገና አልደረሱበትም። እግር ነው እያመለኩ ያሉት። ጀግና ብለው በመጅሊስ ደረጃ የሸለሙት ጀግና ብለው ሲፎክሩበት የነበረው ወንድ ከሆንክ ከእሱ ጋር ተወያይ ሲሉ የነበረውን በአንድ ምሽት ቀብረ ነው ጀግንነቱን አውርደው አይችልም ብለውታል። አያቅም እሱ ተሌሎ የተወያዩ ውር የሚሉ ከተሳዳቢዎች ጋር ተወያዩ። ኡስታዛቸውን ስለቀበሩልን በአፍጢሙ ስለደፉልን እናመሰግናለን። እነዚህ ሰዎች አያውቁም እንጂ ከዓመት በፊት ይህንንም ተሳዳቢና ባለጌ ኡስታዛቸውን ኡስታዝ ከሆነ የሚሉትን ቀብረ ነው እንደዚሁ አያውቅምንም መወያየት አልነበረበትም ብለው እንደዚሁ አሁን ኡስታዝ እሱ ላይ እንደጮሁት በዛኛውም ኡስታዝ ላይ ጮኸው ነበረ። ቪዲዮዎቹ አሉ። ቤቢ ነሰሪ ከሆነ እናሰማቸዋለን። ግን ሾርት ሚሞሪ ስላላቸው ይረሱታል። ኦቨርኦል ግን ከአሁን በኋላ ልካችንን አሳይተናል። ማን ነው ለእኛ የሚመጥነን አሳይተናል።
እዚህ ቲክቶክ ላይ ያሉት በአቂዳ ጉዳይ ምንም የሚያውቁት ነገር የለም። አቂዳቸውን ጠንቅቀው ስለሚያውቁ ስለ አቂዳ እስከዛሬም እንደዚህ ዲቤት ተደርጎ ስለማያውቅ በአንድ ዲቤት መሬት ገጠሩ ድረስ ነው ያ ዲቤት የገባው። ገጠሩ ድረስ ገብቶ በየመስጊዱ አጀንዳ ሆኖ እናትና ልጅ አባትና ልጅ ልዩነት ተፈጥሯል። በእያንዳንዱ ቤት የሚደርሰን መረጃ በእያንዳንዱ ቦታ በየቤቱ በየገባው በየመገናኛው ሁሉ ወሬው ይሄ ሆኗል። አንዲት የአቂዳ ውይይት ተደርጋ ማለት ነው። ያው በአጣብቂኝ ሰዓት ውስጥ በጣም በድካም ውስጥ ሆነን ማለት ነው። ስለዚህ ቲክቶክ ላይ ያሉት ስለ አቂዳቸው ስለማያውቁ አቂዳቸውን ደብቀውት ስላሉ ህዝቡ ሲያውቀው አቂዳን የእስልምናን አቂዳ በተለይም የዋብያን አቂዳ ያወቀለታ እስልምና ውስጥ ውሎ አያድርም። ዋብዮቹ የተያዙት የተካኑት የሚያደርጉት ክርስትናን በመስደብና ሚስ ኢንተርፕሬት በማድረግ ሰዎችን ለማጭበርበር ለማታለል ነው የሚጠቀሙት። የራሳቸውን ሊትራል የሆነውን አስተምህሮታቸውን በፍጹም ለሰዎች አይነግሩ። በአረብኛ አሽሞርምነው ደባብቀው አይምሯቸውን ይይዛሉ። ኦዲየንሶቻቸውን እኛ ፊት ሲቀርቡ አይታችሁታል። ቤታቸው ላይ እፎይ አንድም ቀን እውነት ተናግሮ አያውቅም። ኦልዌይስ ይውሸውዳችኋል፣ ኦልዌይስ ይዋሻችኋል። እፎይ ናላችሁት ፊቴ ቅረብ እስቲ እፍ ነው ማደርገው እንትፍ ነው ምለው ምናምን ብለው የፎከሩ ፊታችን ሲመጡ እያንዳንዷን አሳምነን አንዲቱን እንኳን ውሸት አይደለችም ሳይሉ ያመጣነውን መረጃ እያንዳንዷን አሳምነን በደንብ አስተውሉ። ለአንዲቷም እንኳን ቻሌንጅ ሳያደርጉን እፍ እናደርገዋለን ያለው ኡስታዝ 24 ሰዓት 7 አይ ቲንክ ላግ እያደረግበት ይሆናል ኔትወርክ። አይ ቲንክ ካልሆነ ግን እናንተ ኮፒ ሊንኩን ከፍ አድርጉት። ኮፒ ሊንክ ያደረጋችሁ ኮፒ ሊንክ ያደረጋችሁ ኮፒ ሊንክ ያደረጋችሁ ኮፒ ሊንክ ያደረጋችሁ የእስልምናን ምንነት ራቁቱን አስቀርተን አሳይተን አጀንዳው መስጊድ ላይ በደንብ ታይቷል፣ ተገልጿል ማለት ነው። ዛሬ ስለ ባት እንነጋገራለን። ክርስቲያን አስቀጥለው። ኦኬ እሺ። ያ እንግዲህ ሞሮርለስ ምንድነው በደንብ የእስልምናን አቂዳ ማለት ነው በከፎይ ጋር በነበረው ውይይት አብዛኛው ማህበረሰብ አያውቀውም ነበረ። አብዛኛው ሙስሊሞች የሚከተሉትን እንኳን አያውቁም ነበረ እና አህባሽነን ወይስ ወሃብያ የሚለውን ነገር ኢቭን በደንብ እየተረዱ የመጡት ከዛ የዲቤት ውይይት በኋላ ነው። እኛ ከዛ በፊት በእርግጥ ብዙ ጊዜ በቤታችን ላይ ተከታታይ ትምህርቶችን እያስተማርን ነበር። የሚከታተሉን ሰዎች ያውቁናል እና ሞር ደግሞ ከዚህ በላይ ፈርዘር እጅግ በጣም የጠለቁ ነገሮችን የምናሳይ ይሆናል። ሶ ይሄንን ነገር በደንብ ፕሮግራም ይዘንበት ስለምናስተምርና ስለምናሳይ ከዚህ በኋላ በተቻለ መጠን በደንብ ትምህርቱ እንድትከታተሉ ያለውን ልዩነት ምን እንደሆነ እናንተም እንድታዩ ከወዲሁ እንጋብዛችኋለን ማለት ነው። ሶ ይሄ ነገር ከበቀደሙ እስኪ አንዷን እናያዝና ስለ አላህ እግር ወይም ደግሞ ስለ አላህ ባት ዛሬ የምናወራ ይሆናል። እንግዲህ አላህ የተለያዩ ክፍለ አካላቶች እንዳሉት በጣም በተደጋጋሚ ከዚህ ብሎ ኡስታዙ አፈርም አድርጎለት ነበር፣ አጽድቆለት ነበር። ስለዚህ እፎይ እያንዳንዷን የተናገረው ማለት ነው ከቁርአንና ከሐዲስ የተውጣጡትን ቀጥታ ያለምንም ማመሳሰል ያለምንም ተእዊል ምንም ምሳሌ ሳንሰጥ ያለውን የመጣውን እንቀበላለን በሚል ስለሚቀበሉ ከዚህ ከአላህ ከአካላት ክፍሎች ውስጥ ዛሬ አንዱን የምንመለከት ይሆናል። እሱ ምንድነው? ባት የሚለው ነው። ባት እኛ እንግዲህ ከማንም ጋር አታመሳስሉ፣ ከማንም ጋር የማይመሳሰል ባት አለው ብለው ይናገራሉ። አፍተሮል ከማንም ጋር አታመሳስሉ፣ ከማንም ጋር አይመሳሰልም ብለው ለመናገር ሲሞክሩ ራሳቸው ከሆነ ነገር ጋር ስለሚመሳሰልባቸው አይምሯቸው ላይ ቀድሞ ይሄ ይመጣባቸዋል። ከማንም ጋር አይመሳሰልም የሚለው አይምሯቸው ላይ ቀድሞ ይመጣባቸዋል። ዞሮ ዞሮኛ አላህ ራሱ ባት አለው ስትሉ መጀመሪያ ምን ማለታችሁ ነው ብለን ነው ጥያቄያችን የምንጀምረው። ከዛ በኋላ ነው አታመሳስሉ፣ የማንንም አይመስልም፣ እንደዚህ ነው የሚሉ ጥያቄዎች የሚመጡት ማለት ነው። ባት አለው። እሺ ባት ምንድን ነው?
ባት ምንድን ነው የሚለውን የመጀመሪያ ጥያቄያችን ይሆናል። በእኔ በኩል ገስት መቀበል ስለምችል ሙስሊሞች በእኔ በኩል መምጣችሁ ገስት መላክ ትችላላችሁ። በእፎይ ጋር ገስት ስለማይችል በእኔ በኩል መምጣትና ሀሳባችሁን ሼር ማድረግ ትችላላችሁ። እሺ መምጣት ይችላሉ በእኔ በኩል። ስለዚህ ከአላህ ክፍለ አካላቶች አንዱ ባላቸው ማለትም ይመለከታል ለማለት አይን አለው ብለው ይናገራሉ። ያስባል ለማለት ጆሮ አለው፣ ጆሮን አፈርም ያደርጋሉ ማለት ነው። ባትስ ከዚህ ውስጥ ባት የሚለው ለምንድን ነው የሚጠቅመው? አንደኛ ጥቅሙ ምንድን ነው? ሁለተኛ አላህ ስንት ባት አለው? ባት እንዳለው ተገልጿል። ቁጥሩ ስንት ነው? ይህንን የምንመለከት ይሆናል ማለት ነው። አይ ቲንክ ከዚች ሐዲስ በመነሳት መቀጠል እንችላለን። እፎይ ያ ባት ማለትስ ምን ማለት ነው? ባት ማለትስ ምን ማለት ነው የሚለውን ጀምሮ የምንጠይቅ ይሆናል። ከዚህ በፊት ስንጠይቅ ቀላል ጥያቄ ሊመስላችሁ ይችላል። ባት ምንድን ነው ሲባል ባት ነዋ። ባት ምንድን ነው? እኛ የምናውቀው ባት ከጉልበት በታች ያለው ነው። ለአላህ እንደዛ ነው ወይ? እንደዛ ከሆነ ከፍጡራን ጋር ይመሳሰላል ማለት ነው። አላህም እግሩ ላይ ባት አለ ማለት ከፍጡር ጋር ይመሳሰላል ማለት ነው። አንደኛ ባት በሚል ስም፣ ሁለተኛ እንደ ፍጡር እግር ባት አለው ማለት ነው። ይሄ ደግሞ የፍጡር ባህሪ ነው፣ ፈጣሪ ሊሆን አይችልም ማለት ነው። ብዙ ሰው ባት ምንድን ነው ስንል ላይረዳው ይችላል። ተራ ጥያቄ ሊመስለው ይችላል። ዲፋይን ማድረግ ይችላሉ ወይ? ባት የሚባለው ሌላው አካሉ ላይ የተገጠመ ነው ወይ? አንዱ በአንዱ ህልው ናቸው ወይ? አንዱ በአንዱ ህልው ካልሆኑ በደንብ አስተውሉ። አንዱ በአንዱ የተያያዙ ካልሆኑ አንደኛው ባት እዛ ጋ አንደኛው ባት እዛ ጋ እግሩ እዛ ጋ ከሆነ አንድ ተብሎስ እንዴት ሊቆጠር ይችላል? ባቱ ማየት መስማት ይችላል ወይ? ስንት አካላት ነው አላህ አለው ብለህ የምታምነው? ስንት አካላት ነው የምታመልከው ብዬው ታያችሁ አልመለሰም። ስለዚህ ባቷን አንድ አንብባትና እንቀጥላለን። ያ በዚህ በሳሂህ አልቡካሪ 7439 ላይ ሙሐመድ ስለ መጨረሻው ቀን ተጠይቆ ሰሃቦቹ ጠይቀውት የመለሰበት መልስ ነውና መጀመሪያ ጌታቸውን ማየት እንደሚችሉ ይጠይቁታል። እሱም ደግሞ ጥርት ባለ ሰማይ ላይ ፀሐይንና ጨረቃን መመልከት እንደሚችሉ ይነግራቸዋል። ሉክ ገና ከመጀመሪያው ሲጀምር ምን ብሎ ነው የሚጠይቁት መሰላችሁ? ቡሃሪ 7439 ላይ ኬዙ የሚጀምረው ኢቭን ገና ከመጀመሪያው ነው ማለት ነው። ናሬትድ አቡ ሳይድ አልኩድሪ እንደተረከው ይላል። ዊ ሰይድ እኛም እንደዚህ አልን፣ ኦ ሜሴንጀር ኦፍ አላህ ሻል ዊ ሲ አወር ሎርድ ኦን ዘ ዴይ ኦፍ ሪዘሬክሽን፣ የአላህ መልእክተኛ ሆይ ጌታችንን በቂያማ ቀን መመልከት እንችላለን ብለው ጠየቁት። መመልከት እንችላለን ወይ ያሉት። He said, do you have any difficulty in seeing the sun and the moon when they are in the clear sky? In the sky is clear. ፀሐይንና ጨረቃን ጥርት ባለ ሰማይ ውስጥ ለመመልከት ትቸገራላችሁን ብሎ ይጠይቃቸዋል። We said no. እሱም አይ አንቸገርም እንመለከታለን ይሉታል። He said, ሙሐመድ መልሶ እንደዚህ አላቸው፣ so you will have no difficulty in seeing your Lord on the day as you have no difficulty in seeing the sun and the moon in the clear sky. ልክ ፀሐይና ጨረቃን ጥርት ባለ ሰማይ ውስጥ ማየት እንደማትቸገሩ ሁሉ እናንተም በቂያማ ቀን ጌታችሁን ጥርት አድርጋችሁ ታያላችሁ አለ። ስለዚህ አላህን ሙሉን ሊሆን ነው ማለት ነው የሚችለው። ምክንያቱም ሰማይን በጥርት ባለ በሰማይ ይህንን ማየት ከሚችሉት አንዱ ክፍለ አካላት ምንድን ነው ማለት ነው? ባቱን ነው። ዝቅ ብሎ ምን ይላል መሰላችሁ? ሌት ኤቭሪ ኔሽን ፎሎ ዋት ዘ ዩዝድ ቱ ወርሺፕ፣ ሁሉም ሰዎች የሚያመልኩትን ይከተሉ ይባላሉ ይላል። ኤንድ ናው ዊ አር ዌይቲንግ ፎር አወር ሎርድ፣ እኛ ደግሞ አሁን ጌታችንን እንጠብቃለን። ዘን ዘ አልማይቲ ዊል ካም ቱ ዘም ኢን ዘ ሼፕ አዘር ዳን ዘ ዋን ዊች ዘይ ሶ ዘ ፈርስት ታይም፣ ከዛ በኋላ አላህ መጀመሪያ ጊዜ ባዩት ቅርጽ በተለየ ሆኖ ይመጣባቸዋል ይላል። ሉክ ሙስሊሞች መጀመሪያ አላህን ያዩበት ቅርጽ አለ። ከዛ በኋላ ከሱ በተለየ ቅርጽ ሆኖ ቅርጹን ለውጦ ይመጣባቸዋል። አላህ እስስት ነው እንዴ? ይመጣባቸዋል። እንደ እስስት አላህ ቅርጹን ይቀይራል ማለት ነው። ሼፑን ይቀይራል። በመጀመሪያ ካዩት ቅርጽ በተለየ ሁኔታ ይመጣል። ምን ማለት ነው? አላህ እንደ እስስት ራሱን ይቀያየራል ወይ? አንደኛ። ሁለተኛ እኛ እስከምናውቀው ድረስ ቅርጹን የሚቀያየር ወይንም ደግሞ
ሰዎችን ለማታለል ጌታ በሌላ ቅርጽ መጥቶ እንደ ጌታ ራሱን አክት የሚያደርግ ሴጣን ነው። ሐዋርያው ቅዱስ ጳውሎስ እንደነገረን ሴጣን የብርሃን መልአክ እስኪመስል ድረስ ራሱን ይቀይራል ስላለ ማለት ነው። አሁን አላህ በየትኛው ቅርጽ ነው ያለው? አንደኛ አላህ የምናውቀው በባቱ ነው ይላሉ። ሉክ በደንብ አስተውሉ። አላህን የምናውቀው ሲመጣ ጌታችሁ እኔ ነኝ ሲላቸው አይደለህም ብለው ያባርሩታል። በምን ታውቁታላችሁ ሲባሉ በባቱ ይላሉ። ከዛ ባቱን ገልጦ ያሳያቸዋል። አንተ ጌታችን ነህ ይሉታል። ባት መሆኑን በምን አወቁ? ባት መሆኑን ያንን ገልጦ የሚያሳያቸውም በምን ያውቃሉ? ኦልሬዲ ባት ማለት ከእግር በታች አለ ከጉልበት በታች ያለውን ከታፋ በታች ዝቅ ብሎ ያለውን አካል ካልሆነ ባት ምን? ያ እንግዲህ ባት የሚለውን ኮንሴፕት አስቀድመው እንዴት ሊያውቁትና ሊረዱት ቻሉ ነው። ባት የሚለውን ምን እንደሆነ በምን ሊያውቁት ቻሉ? ምክንያቱም እሱን መለየት የምንችለው ምክንያቱም እሱን መለየት የምንችለው ምክንያቱም እሱን መለየት የምንችለው ምክንያቱም እሱን መለየት የምን መጀመሪያ የተመለከቱት ቅርጽ አለ። ያንን ቅርጹን ሳይሆን ይዞ የሚመጣው በተለየ ቅርጽ ሆኖ ይመጣና እኔ ጌታችሁ ነኝ ይላቸዋል። ሙስሊሞች መጀመሪያ አላህን ያያችሁበት ቅርጽ ምንድን ነው? በቂያማ ቀንስ ለውጦ የሚመጣበት ቅርጽ የትኛው ነው? ሁለቱም ቅርጽ አላህ ተብሎ ይገለጻሉ ወይም ደግሞ ሁለቱም አላህ ተብሎ መጠራት ይችላሉ? ሉክ መጀመሪያ ያያችሁት የአላህን ቅርጽ ይቀይርና ከዛ በኋላ በማታውቁት መቶ እኔ ጌታችሁ ነኝ ይላቸዋል። ሙስሊሞችም እንደዚህ ብለው ይመልሱለታል። በሚገርም ሁኔታ በቂያማ ቀን በፍርዱ ቀን እንኳን አላህን ይክዱታል። ምን ይሉታል? ዩ አር ኖት አወር ሎርድ፣ አንተ ጌታችን አይደለህም ይሉታል። ኡስታዙ እንዳደረገው ማለት ነው። አንተ ጌታችን አይደለም እንዳሉት ሁሉ ኡስታዙ ጭንቅላት አለው የለውም ሲባል አልተገለጠም። አላህ ባቱ ሲገልጥ ነው የሚያውቁት። አናቅም አንተ ጌታችን አይደለም ብለውት በምንድን ነው የምታውቁት ሲባሉ በባቱ ገና ሄዶ በሌላ ቅርጽ መጥቶ ባት ሲገልጥ ነው የሚያውቁት። አልተገለጠም። የሚገለጠው ምንድን ነው? ባት። አላህ ባቱን ካልገለጠ በቂያማ ቀን እንኳን አያውቁትም። እንጓድ አንብቦ ባቱን እንደሚገልጽ ያ ኤንድ ዘን ኢት ዊል ቢ ሴድ ቱ ዘም። ከዛ በኋላ ለሙስሊሞቹ ደግሞ ድጋሚ እንደዚህ ይባላሉ ይላል። ዱ ዩ ኖው ኤኒ ሳይን ባይ ዊች ዩ ካን ሪኮግናይዝ ሂም፣ አላህን የምታውቁበት አንዳች ምልክት ይኖር ይሆን ተብለው ይጠየቃሉ። አላህን መለየት የምትችሉበት ሉክ አላህን ምልክት ነው አሁን እየጠየቁ ያሉት። አሁን እኔ እፎይን መለየት የምትችልበት አንድ ምልክት ይኖር ይሆን ተብዬ ስጠየቅ አዎ ጺም አለው፣ ጺሙ ረጅም ጺም አለው ብዬ እናገራለሁ። ለምን? ስለማውቀውና ስላየሁት፣ አስቀድሞ ስላየሁትና ስለማውቀው ማለት ነው። ሙስሊሞችን በቂያማ ቀን አላህን ልታውቁበት የምትችሉበት ምልክት ምንድን ነው ተብለው ሲጠየቁ እነሱም እንደዚህ ይላሉ፣ ዘሺን ባቱን እናውቀዋለን ይላሉ። ባቱን እናውቀዋለን። ኤንድ ሶ አላህ ዊል አንከቨር ሂዝ ሺን ዌር አፖን ኤቭሪ ቢሊቨር ዊል ፕሮስትሬት። ከዛ በኋላ አላህ ባቱን ይገልጥና ሁሉም አማኞች ሰጋጆች ሆነው ይወድቃሉ እያለ ይቀጥላል። ስለዚህ አልተገለጠም ያለው ኡስታዙ ባቱ እስከሚገለጥ ነው። ባቱ ካልተገለጠ አላህ ራሱ መጥቶ አናቅህም ይሉታል። አንተ ጌታችን አይደለህም ይሉታል። አንቲል ባቱን ምን እስከሚያደርግ እስከሚገልጥ ድረስ ባቱ የለበሳትን ባቱ ላይ ያለችውን ገልጦ እስከሚያሳያቸው ድረስ ማለት ነው። እንከተላለን በነቢያትና በሐዋርያት የተሰበከውን። ሙስሊሞች ገና ወደፊት ባት ይገልጣል ብለው የሚያስቡትን ቢመጣም አናቅህም የሚሉትን የማያውቁትን ፍጡር ይከተላሉ። ሊትራሊ እኛ እያልናቸው ያለ ነው። አላህ እንኳን ለአቅመ ነቢያት ስብከት ሊደርስ ከመሐመድ ያላለፈ በመሐመድ የተሰበከ እርሱ ፍጡር ነው እያልናችሁ ነው። እሱ ፍጡር ከሆነ ደግሞ በነቢያት ተሰበከ አልተሰበከ የሚል ሙግት ውስጥ ማገባም ገና ሙሴ ስለሱ ብሏል አላለም? ኢሳያስ እንደዚህ ብሏል አላለም? ነው ወይ? ፍጡር ነው እሱ። እሱ በመሐመድ የተሰበከው ግራና ቀኝ ያለው ፊትና ኋላ ያለው የሚሄድ የሚመጣው የሚገለጥ አካል ያለው እሱ ፍጡር ነው። ፈጣሪ በፍጹም ሊሆን አይችልም እያልናችሁ ነው። አይኖች የሚያካብቡት ቦታ የሚያዋስነው እርሱ ፍጡር ነው።
ፍጡር በመሆኑ ምክንያት ፈጣሪ አይደለም። ፈጣሪ ካልሆነ ደግሞ ነቢያቶች ፍጡርን አልሰበኩምና ስለነሱ ማውራትም አይጠበቅብንም። ሙሴ አላህን ሰብኳል አልሰበከም? ኢሳያስ እንዲህ ብሏል ነው። ኢሳያስና ሙሴ ስለ አላህ ሊሰብኩ አይችሉም። ምክንያቱም አላህ ፍጡር እንደሆነ ስለምንግባባ ማለት ነው። እናንተ ራሳችሁ የምታውቁት የሚገለጥላችሁ ገና ባቱን በቂያማ ቀን ሲገልጥ ስለሆነ ማለት ነው። እስከዛ ድረስ ቢመጣ እንኳን አናቅህም ብላችሁ ስለምታባረሩት ማለት ነው። የእኛ ጥያቄ ባት ምንድን ነው? ባት ማለት ምንድን ነው? ምክንያቱም ዲፋይን አታደርጉትም። ዲፋይን ማታደርጉት ከሆነ ማታብራሩት ከሆነ ባት ማለት ከአላህ ጋር የተተካከለ ሌላ አላህ የሚባል ልክ አላህ እንደተባለ ሁሉ ሌላኛው ኢንቲቲ ሌላ አካልስ ቢሆን መፍጠር የሚችል መስራት የሚችል ማድረግ የሚችል ፍቃድ ያለው ይህን ሁሉ የያዘ ባት የሚባለው ራሱን የቻለ የአላህ ቤተሰብ ቢሆንስ የአላህ ሞክሼስ ቢሆን ባት የሚባል ማየት መስማት የሚችል ልክ አሁን ሰዎቹ ምንድነው የሚያደርጉት? ባት ምንድነው እንደዚህ ብላችሁ ስጠይቋቸው አንተ እጅህና እግርህ ይለያያል ይሉሃል። እኔማ ፍጡር ነኝ፣ ስለዚህ አላህም እንደኔው እጅና እግሩ የተገጣጠመ የተሰካካ ነው ማለት ነው። የሚታይ የተገጣጠመ የተሰካካ ነው ማለት ነው። አይኖች ሊያካብቡት የሚችሉ ባቱን ከእጁ መለየቱ የሚችሉ እኔ እጄንና ባቴን መለየት የምችሉት ስለተግባባን እግሬን ከእጄ የምለዩት እጄ የምሰራበት እግሬ የሚሄድበት ስለሆነ ነው። ለአላህ እግርና እጅ ብላችሁ ስትለዩ እንደኔ ስለዚህ አላህ የሚሰራበት የሚሄድበት ነው ማለት ነው። እንደዛ ከሆነ ይሄ ደግሞ ፍጡርን የሚመስል ነው። እጅ በሚል አመሳሰላችሁት፣ የሚሰራበት በሚል አመሳሰላችሁት፣ እግር የሚሄድበት በሚል አመሳሰላችሁት ማለት ነው። ስለዚህ ምን እያልናችሁ ነው? ይሄ የፍጡር ባህሪ ነው እያልናችሁ ነው። ለፈጣሪ ለማንሳት ጎንበስ ማለት፣ ለመስቀልም ከፍ ማለት፣ መሄድ፣ መምጣት፣ መነሳት፣ መቆም፣ ግራ ቀኝ፣ ፊት ኋላ፣ እላይ እታች ተብሎ አይነገርም። እሱን የሚያካብበው የሚያዋስነው የሚያካልለው የለም። ፍጡራን እሱን ሊሰፍሩት አይችሉም። ሁሉን በእጁ የሰፈረ በእጁ የያዘ ነው እንጂ ባት ምንድን ነው? ባት ምንድን ነው? ሙስሊሞች ላኩስ ሲግቡ አንተ ጋር የሉም። እኔ ጋር ማስገባት አልችልም። ሙስሊሞች መልስ የምትችሉ ከሆነ በእኔ ጋር መምጣት ትችላላችሁ። እስኪ ሌትም ቼክ ያ እስካሁን የሉም። መምጣት ትችላላችሁ። በእኔ ጋር መታችሁ ገስት ላኩ። ያ በጣም በሚገርም ሁኔታ ምንድን ነው ኢቭን ከአንተ ከሰይጣን እንጠበቃለን ብለው ይናገራሉ። በመጨረሻ ቀን አምላካቸውን ከካዱት በኋላ ሂድልን ብለው ሌሎቹ የተወሰኑት እንዲያውም ይመለሳሉ። ምን ይሉታል? ከሰይጣን እንጠበቃለን ከአንተ። አውዝ ቢላሂ ሚነ ሸይጣን ረጂም ይላሉ አይደለ? ሙስሊሞች ብዙ ጊዜ አላህንም በቂያማ ቀን እንደዛ ብለው ይናገሩታል። በነገራችን ላይ ሂድልን አንተ መጥፎ ነህ እያሉት ነው። ሳይ ሙስሊም 183 ኤ ላይ ምን ይላል መሰላችሁ? ኦኬ they would say our lord will keep ኦኬ ከዚህ ልጀምርላችሁ። the lord of the universe would come to them in the form of recognizable to them and say ከዛ በኋላ በቂያማ ቀን አላህ እነሱ ሊለዩት በሚችሉበት ቅርጽ ይመጣና እንደዚህ ይላቸዋል። what are you looking for? ምንድነው የምትጠብቁት? every people follow what they used to worship ሰዎች ሁሉ የሚያምኑትን ተከትለዋል ይላቸዋል። they would say our lord we kept ourselves separate from the people in the world though we felt greatness need of them we however did not associate ourselves with them ምን ብለው ይመልሱለታል መሰላችሁ? እኛ ከነዚህ ሰዎች ተነጥለን የነበርን ነን፣ ማለትም ገሃነም ከገቡት ከአይሁዶች ከክርስቲያኖች ምናምን ተነጥለን የኖርነን እኛ ማንንም አናጋራም እያሉ እየመለሱለት ነው ያሉት። he would say ከዛ እሱ ምን ይላቸዋል መሰላችሁ? I am your lord እኔ ጌታችሁ ነኝ ይላቸዋል። they would say we take refuge with Allah from you ከአንተ በአላህ እንጠበቃለን። ሰይጣንን የሚሉትን ቃል ለሰይጣን የሚሉትን ቃል ሙስሊሞች በመጨረሻ ቀን ለአላህ ይጠቀሙታል። ሂድልን አንተ ሰይጣን ይሉታል ማለት ነው። ምን ይሉታል? ከአንተ በአላህ እንጠበቃለን።
ይሉታል። ኤንድ ኖት አሶሺየት ኤኒቲንግ ዊዝ አላህ ሂድልን እኛ ከአላህ ውጭ ማንንም አናሻርክም ይሉታል። አላህን ራሱ ነው እንደዚህ የሚሉት። ሂድልን አናቅህም እኛ ከአላህ ውጭ ማንንም አናሻርክም ይላሉ። ዘይውድ ሪፒት ተዋይስ ኦር ስራይስ 2 ጊዜ ወይም 3ኛ ጊዜ ይደግሙታል። ቲል ሰም ኦፍ ዘም ውድ ቢ ኤብል ቱ ሪተርን ሌሎቹ ኢቭን የተወሰኑት ይመለሳሉ ማለት ነው። ሶ ኢት ውድ ቢ ሴድ ከዛ በኋላ እንደዚህ ከካዱት በኋላ ሉክ እንደዚህ ከካዱት በኋላ ምን ይባላሉ መሰላችሁ? እና ታዲያ አላህን በምኑ ነው የምትለዩት የምታውቁት ይባላሉ። አላህን በምንድን ነው የምታውቁት? ሂድልን ብለው አባረሩት። ከአንተ በአላህ እንጠበቃለን አንተ ሰይጣን ብለው አባረሩት። ሉክ ዊ ሲክ ሪፊውጅ ዊዝ ዩ ፍሮም አላህ የሚሉት ሙስሊሞች ለሰይጣን ነው ብዙ ጊዜ ማለት ነው የሚጠቀሙት። መጥፎ ለሆነ ነገር ይህን ንግግር ይጠቀሙታል። በቂያማ ቀንም ለአላህ ከተጠቀሙት በኋላ ሰዎች ሁሉ አላህን ጥለው ከሄዱት በኋላ እናቀም ካሉት በኋላ እና አላህን በምንድን ነው የምትለዩት ይባላሉ። ሉክ ኢዝ ዜር ኤኒ ሳይን ቢትዊን ዩ ኤንድ ሂም ባይ ዊች ዩ ዊል ሪኮግናይዝ ሂም አዎ የምንለይበት ነገር አለ ይላሉ። ኤንድ ቲንግስ ውድ ቢ ሌድ ቤር ነገሮች ይገለጣሉ የሚገለጥ ነገር አለ ይላሉ። ያ የሚገለጠው ነገር ምንድነው? ቅድም በቡሃሪ 7439 ላይ ያሳየኋችሁ ባቱ ማለት ነው። ከዛ በኋላ ባቱን ካዩ በኋላ ይሰግዱለታል። ኦኬ። ስለዚህ ሙስሊሞች የሚያመልኩት አካል ባት ነው ማለት ነው። ሊትራሊ ባት ነው። ይሄ ባት ደግሞ የሚታይ ነው። ሱራ 75 ቁጥር 14 አንዴ ክፈተው 22 የሚታይ አካል በደንብ አስተውሉ። በሁሉ ያልሞላ ሊታይ የሚችል አካል እሱ ፍጡር ነው። አይኖች የሚያዩት ግራ ቀኝ ያለው ቦታ የያዘ ይሄ ፍጡር ነው። ፊቶች በዚያ ቀን አብሬዎች ናቸው፣ ወደ ጌታቸው ተመልካቾች ናቸው። ይመለከቱታል። ሊትራሊ አካሉን ይመለከቱታል። በቂያማ ቀን ሲነሱ ልክ እንደ ቀድሞ ፍጥረት ሆነው ነው የሚነሱት። የተለየ አይደለም። የተለየ ምንም ነገር የለም። አዳም 30 ክንድ ወይንም ደግሞ 30 ሜትር ወይንም 30 ክንድ ሆኖ 60 ክንድ ሆኖ ተፈጥሮ ነበረ። 30 ክንድ ረጅም ሆነው ነው የሚነሱት። አላህ አደምን በመልኩ ስለፈጠረው ሊትራሊ ይመለከቱታል። ማን አላህን ያዩታል። ያኔ እስሩ ይሄዳሉ፣ ስራቸው ይመጣል። ባቱን ያዩታል። ወገን ይሄ ፍጡር ነው። እጁን ከባቱ የምንለየው ልቆጥረው ምችል 1 2 ብለህ ለይተህ አይተህ የምቆጥረው ይሄ ፍጡር ነው። ይሄ ባት የምትሉት ነገር ባት የምትሉት በደንብ አስተውሉ። ባቱ ከአካሉ ከሌላኛው ክፍል ጋር ምን አይነት ኮኔክሽን ነው ያለው? ምን አይነት ተዛምዶ ነው ያለው? ማየት ይችላል፣ መስማት ይችላል፣ ማድረግ ይችላል ወይ? ፍቃድ አለው ወይ? ወይንስ ሌላ አካል ደግሞ የሚያዘው አካሉን አለ? ለምሳሌ እኔ ጭንቅላቴ ከተቆረጠ ሌላው አካሌን ማዘዝ አይችልም። ሌላው አካሌ አይደለ? ነርቮች እያንዳንዳቸው ከላይ ስለሚታዘዙ ማለት ነው። ለአላህስ የበላይ አዛዡ አካል የትኛው ነው? ነርቨስ ሲስተሞቹን እያንዳንዶቹም ያንቀሳቀሳቸው እግሩ ላይ ነው ያለው? እጁ ላይ ነው ያለው? የሆነች አካል ከአንዱ አካል የሚበልጥ ከሆነ በአላህ ውስጥ መበላለጥ አለ ማለት ነው። በአካላት ውስጥ ራሱ እኔ ጣቴ ቢቆረጥ ስቲል አልሞትም አለው። እጄም ባይኖር እግሬም ባይኖር መኖር እችላለሁ። አንገቴ ባይኖር መኖር እችላለሁ። ግን ከዚህ በላይ ቢቆረጥ በአላህ አካላት ውስጥስ እኛ በኩነት ውስጥ አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ እስትንፋሰ እግዚአብሔር ብለን እናምናለን አለ። አንዱ በአንዱም ህልው ናቸው ብለን እናምናለን። ወልድ የአብ ቃል፣ የባህሪ ቃሉ፣ የባህሪ ልጁ፣ ክንዱ ብለን እናምናለን። የአብ እጅ ብለን እናምናለን። ይሄ እግር ባት የተባለው ምን ተብሎ ይታመናል? በእስልምና መፍጠር ይችላል እግሩ? ወይንስ ተደምረው እንደ ሰውኛ እኔ ተደምሬ እግሬ አካላቶች ተደምረው አንድ እንደተባልኩት አላህም እንደኔ ተደምሮ ነው አንድ የሚባለው? አይ ከፍጡር አታመሳስል ካልክ ኢች አካላቶቹ ፍቃድ ይኖራቸዋል፣ ማድረግ ይችላሉ፣ ስልጣን ይኖራቸዋል።
ስለዚህ እያንዳንዱ አካላትን ታመጣና ምን ይሆናል ማለት ነው? እጅም አንድ ፈጣሪ ይሆናል ማለት ነው። እግሩም አንድ ፈጣሪ ይሆናል። ደግሞም ይታያሉ። ደግሞም ግራና ቀኝ አላቸው፣ አቅጣጫ አላቸው፣ በአቅጣጫ ይዋሰናሉ። ይሄ ምንም ጥርጥር የለውም ፍጡር ነው። ምክንያቱም አቅጣጫው የሚያካብበው ነገር ስላለ ማለት ነው። ፍጡራን ውስጥ ስላለ የሚታይ እስከሆነ ድረስ ቦታ ስለሚፈልግ፣ ቦታ ደግሞ ፍጡር ነው። ፍጡር ደግሞ ፈጣሪ ሊሆን በምንም ተአምር አይችልም። ይህንን ጥያቄ ጠይቄ ነበረ ካስታውሳችሁ። ግራና ቀኝ አለው። ያ ግራና ቀኝ አለው። ይታያል? አዎ ይታያል። በደንብ አስተውሉ። ይታያል? አዎ ይታያል። አይናችሁ ሊያየው ከቻለ፣ አይናችሁ ካፕቸር ሊያደርገው ከቻለ የሆነ ግዙፈት አካል አለ ማለት ነው። እጁን ከእግሩ እግሩን ከባቱ የምንለዩበት ዲስቲንክት የሆኑ አካላቶች አሉ ማለት ነው። የተለያዩ አካላቶች አሉት። እንደዛ ከሆነ በደንብ አስተውሉ። እንደዛ ከሆነ የተለያዩ አካላቶች ካሉት የሚታዩ ከሆነ መሄድ መምጣት የሚነገርለት ከሆነ ግራ ቀኝ ካለው ፊት ኋላ ካለው ይሄ ፍጡር ነው። ፍጡራን ያካበቡት ስል የትኛው ሙፈሲር ነው እንደዛ ያለው አለ? የትኛው ሙፈሲር ነው እንደዛ ያለ? አስበል አላህ ፍጡር ነው ብሎ ሙፈሲር ሲከተል ለሎጂኩ ማንን ጠየቀን? ሙፈሲር። የሚታይ መሄድ መምጣት የሚነገርለት ግራ ቀኝ ፊት ኋላ ያለው ነገር እሱ ቦታ የሚይዝ ከሆነ የፍጡር ባህሪ ነው እያል አይ እከሌ የሚባለው ጠበሪ ወይንም ቁርጥቢ ወይንም ሰንበዲ አላህ ፍጡር ነው ካላላ አላምንም። ሀው አይ አላህ ፍጡር ነው ብሎ ማለት አለበት። ያውቃል ምን ማለት ነው? አይመጣውም እኮ አይመጣውም። ቀጥል። ክርስቲያን ሰው አስገብታል መሰለኝ። ኦኬ። እስኪ ሙስሊሞችን ደግሞ ይህንን በተመለከተ እንጠይቃቸው። ምናልባት የተማሩት የሚያውቁት ነገር ካለ። በነገራችን ላይ በዛ ዲቤት እኔ አንድ የታዘብኩት ነገር አለ። እሱ ምንድን ነው? ላይቭ ላይ ገስት ከፍተህ ስታስተምር የተሻሉ የሚመልሱ ሙስሊሞች ነበሩ ከሱ ይልቅ ማለት ነው። እና ያንን በጣም አዋቂ የሚለው ብለው እስከዛሬ ሲናገሩለት የነበረው መልሶቹን ሰምታችኋል። በአጭሩ አልተገለጸም የሚል አናቅም የሚል ነበርና ገስት ለእኛ ጋር መጥተው አርጊው የሚያደርጉት ትንሽ ይሻላሉ። ኤኒዌይስ እስኪ ሚርሃንን እንጠይቃት። ሚርሃን አለሽ? ሚርሃን ስለ አላህ ባት ነው የምንጠይቃችሁ። እንግዲህ አላህ አንድ ነው፣ አይወልድም፣ አይወለድም፣ ለእሱ አምሳያ ቢጤ የለውም። ኦኬ ባቱስ አይወልድም፣ አይወለድም፣ ባቱስ አምሳያ ቢጤ የለውም ተብሎ ልክ ለአላህ ለሆሉ እንደተነገረው ለባቱም ይነገራል ወይስ አይነገርም? ባቱ ከሌላው አካሉ ይነጠላል ወይስ አይነጠልም? አንድ ተገጣጥሞ ነው ያለው ወይስ አይደለም? ሚርሃን አለሽ? ሚርሃን ገብተሻል። ማውራት የምትችይ ከሆነ መቀጠል ትቻለሽ። ማይክሽ ሚዩት አድርገሽዋል አይ ቲንክ። ሶ አላህ አፍተር ኦል ኦኬ፣ አላህ አይመሳሰልም፣ ከማንም ጋር የማይመሳሰል ባት አለው ነው አይደለም የምትሉት ሙስሊሞች? ከማንም ጋር ሉክ ከማንም ጋር የማይመሳሰል ባት አለው ነው ብለው የሚናገሩት። ዊች ሚንስ ከፍጥረት ጋር ከማንም ጋር አይመሳሰልም። ኦኬ፣ የማይመሳሰለው በምኑ ነው? በቁጥር ነው ወይስ በጥራት ነው ወይስ በምንድን ነው? በኳሊቲ ነው? በአገልግሎት ነው የማይመሳሰለው? መጀመሪያ ወደ ኒውሜሪካል እንምጣ። ኒውሜሪካሊ ከፍጥረት ጋር የማይመሳሰል ከሆነ የአላህ ባት ቁጥሩ ወይ ሊሆን የሚችለው ምንድነው? ከማንኛውም ፍጥረት ጋር የማይመሳሰል ማለት ነው። ለምሳሌ ከሰው ጋር አይመሳሰልም ከተባለ ኒውሜሪካሊ የአላህ ባት ሊሆን የሚችለው ወይ አንድ ነው ወይ ሶስት እና ከዛ በላይ ነው። በፍጹም ሁለት ሊሆን አይችልም። በቁጥር ከኛ ጋር ሊመሳሰል የማይችል ከሆነ ማለት ነው። ኦኬ፣ ይሄንን በደንብ መያዝ አለባችሁ። ስለዚህ በቁጥር ሊመሳሰል የማይችል ከሆነ የአላህ ባት ወይ አንድ ነው ወይም ደግሞ ሶስት ነው ወይ አራት ነው። ኢን ሚሊዮን ሊሆን ይችላል። ስላልተገለጸ የፈለግነውን ቁጥር መጥራት እንችላለን ማለት ነው። የፈለገውን ቁጥር መጥራት እንችልና ግን መልሱ ምንድነው የሚሆነው? አልመጣልንም ይሆናል።
ኦኬ በአገልግሎትስ ለምሳሌ የአላህ አባት አገልግሎቱ ከማንም ፍጡር ጋር አይመሳሰልም፣ ፈንክሽናሊ ከማንም ፍጡር ጋር አይመሳሰልም ተብሎ የሚነገርለት ከሆነ የእኛ አባት ፈንክሽኑ ምንድን ነው? ከእግራችን ጋር ከተለያየ የአካል ሰውነታችን ጋር ይገጣጠምና እንራመድበታለን አይደል? እንራመድበታለን ሰምቲንግ ሶ የአላህ አባት ከእኛ ጋር ፈንክሽናሊ የማይመሳሰል ከሆነ አገልግሎቱ ምን ሊሆን ይችላል? ከዚህ እኛ ከምንጠቀምበት የተለየ አገልግሎት ሊሆን ይችላል። ያ ምንድን ነው የሚጠቀምበት የሚያገለግለው ለምንድን ነው? እነዚህም መመለስ ይችላሉ። አለበለዛ አይ እንደዛ አይደለም ሊሉ የሚችሉ ከሆነ በቁጥር አንደኛ ከኛ ጋር ይመሳሰላል፣ በፈንክሽናሊም ከኛ ጋር ይመሳሰላል ማለት ነው። ሶ አይመሳሰልም አይመስልም ስትሉስ ምንን መሰረት አድርጋችሁ ነው? መሰረታችሁ ምንድን ነው? ቁጥር ነው መሰረታችሁ? ፈንክሽን ነው መሰረታችሁ ወይስ ምንድን ነው? ይህንን መመለስ ይችላሉ። ያ እኔ ጋ ቁጥር የምትጽፉ ክርስቲያን ጋር ላኩ፣ በክርስቲያን ጋር ላኩ። እኔ ጋ ገስት ማስገባት ስለማልችል ነው። በደንብ አስተውሉ። አላህ ሁለት እጅ ያለው ቀኝና ግራ። ፍጡርን አይመስልም እንዴ ሊባል ይችላል? ቀኝና ግራ እጅ አለው እያልከኝ እንዴት ነው ፍጡርን ላይመስል የሚችለው? እጅ በሚል አመሳሰልከው። ቀኝና ግራ አለው ዳይሬክሽን ሰጥተው አመሳሰልከው። መልስ አይመስልም እንዴት ትለኛለህ? እጁ መዳፍ ካለው ቀኝና ግራ እጅ ካለው 5 ጣቶች ካሉት እንዴት ነው ከኔ ጋር ማይመስለው? አይ ያንተን አይመስልም። መልኩ ነው ማይመስለው፣ መጠኑ ነው ማይመስለው። ሊትራሊ ይሄ ፍጡር ነው፣ የፍጡር ባህሪ ነው። ፍጡር ለምን የምትከተሉት? ፍጡር ለምን ታመልካላችሁ? ፍጡር ለምን ትከተላላችሁ? ፍጡር ለምን ትከተላላችሁ? ኮስት ላስገባልህ ነው ሰው ክርስቲያን አይደል ነው ሙስሊም ትሆን አትሁን ስልክ አስገባውልህ። ሰማለሁ። ክርስቲያን አለ እያወራሁ ነበር እኮ አይገርምም? ሚውት ነው። ኦኬ ነበርኩ እያወራሁ ነበር። አይገርምም? ኦኬ ሀያት አለሽ? ሀያትን ጠይቄ ስንት ነገር አውርቼ። ሀያት ይሰማሻል? ሀያት ኦኬ። ምንድነው ብዙ ጊዜ ሙስሊሞች ትልቁ ችግሩ ስለ አላህ አይደለም የሚማሩት መስጊድ ውስጥ ስለ እግዚአብሔር፣ ስለ ስላሴ፣ ስለ ክርስቶስ፣ ስለ መጽሐፍ ቅዱስ ነው የሚያስተምሩት። እንደዚህ በሏቸው ሙስሊሞች። ሂዱና ለኡስታዞቹና ለሼኮቹ ምን ትሏቸዋላችሁ መሰላችሁ? እኛ ስለ መጽሐፍ ቅዱስ መማር ሰልችቶናል በቃን፣ ስለ ክርስቲያኖች አምላክ መማር ሰልችቶናል በቃን፣ አሁን ደግሞ ስለ አላህ ንገሩን በሏቸው። ስለ አላህ ንገሩን፣ ስለ አላህ አስተምሩን። አላህ ምንድን ነው? የምንከተለው አምላክ በነቢያትና በሐዋርያት የተሰበከ ነው ወይስ ደግሞ መቼ የተፈጠረ የአእምሮ ውጤት ነው? በማን የተፈጠረ ነው ብላችሁ ጠይቋቸው። እርግጠኛ ሆኜ የምናገረው ስለ አላህ ባት አሁን ካሉት ሙስሊሞች 5% እንኳን ስለ አላህ ባት ምንነት አያውቁ። አይ ቲንክ ከሌለች ብትወጣ እንዴት ነው ማስወጣት የሚቻለው? ከዛ ሙስሊሞች በኔ ጋር እየላኩ ስለሆነ አይሰማም። እያወራ ከሆነ ሚዩት አድርገው። ኦኬ ሚዩት ነበርኩ እኔ። ሀያት ይሰማል? ሀያት የለችም። እሺ እሷን ለማስወጣ ሁለት ሲሆኑ ነው መሰለኝ ማስወጣ የሚቻለው። አይደል ነው አንድ ስትሆን ማስወጣ
እስኪ ሀያ ይሰማሻል? ኧረ ውጭልን። ወይ ውጪ ወይ አውሪ። ሙስሊሞች ነበር እኔ ጋር ብዙ ሙስሊሞች ነበሩ። ሂዱ ስትላቸው አክቹዋሊ የመጣው ነበረ። እሺ የአላህ ባት ቁጥሩን ያን ቀን ቁጥሩን አናቅም ነው አልተገለጸም ነው ያለው አይደል? እፎይ የአላህ ባት ቁጥሩ አልተገለጸልንም ነው ያለው። ስለዚህ አልተገለጸም ካለ ጥያቄው በጣም ኦፕን ነው የሚሆነው። ሉክ ካልተነገረ ጥያቄ ኦፕን ነው የሚሆነው። ነገረ 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 ጥያቄ ኦፕን ነው የሚሆነው። ግማሽ አለመሆኑ ምንድነው ማስረጃቸው? አይመሳሰልም ሲሉ ከምን አንጻር ነው የማይመሳሰለው? ከፍጥረት ጋር ከማንኛውም ፍጥረት ጋር አይመሳሰልም ሲሉ ለምሳሌ ከሰው ጋር በምኑ ነው የማይመሳሰለው? ፈንክሽናሊ ነው? ኒውሜሪካሊ ነው? ፊዚካሊ ነው? በምንድን ነው የማይመሳሰለው? ምክንያቱም አላህን ከማንም ጋር ማመሳሰል አይቻልም ብለው ስለሚናገሩ ማመሳሰል የሚለውን ኮንሴፕት ከያዙ በኋላ የማይመሳሰለው ለምሳሌ ከሰው ጋር በምን አይመሳሰልም? ይቺ ልጅ ገብታ ቀረች። እሺ ያ ነበሩ። እሺ እኔ ጋር ኦኬ፣ አንተ ጋር ማስወጣታችን ነው። አይ ቲንክ ሁለታችሁን ነው ማስወጣት የምችለው እኔ እንደዛ ከሆነ ኦኬ ነው። እስኪ አስወጣንና እኔ ልካለሁ። አም ችግር አለው ድጋሚ ኦኬ። ሶ አላህ በምኑ ነው የሚመሳሰለው ወይንስ በምኑ ነው የማይመሳሰለው? ባት በሚለው እንመሳሰላለን። ባት በሚለው እንመሳሰላለን። በስም አንድ አይነት ስም ነው የያዘው። እኔም ባት አለኝ፣ እሱም ባት አለው። እኔ ሁለት እጅ አለኝ፣ እሱም ሁለት እጅ አለው። እኔ ግራና ቀኝ አለኝ፣ እሱም ግራና ቀኝ አለው። አይመሳሰሉም የሚሉት ማለት ማንንም አይመስልም ማለት ምን ማለት ነው? ይመሳሰላል፣ በደንብ ይመሳሰላል። ያ ባት የሚባለው ነገር ጠጣር ነው፣ ለስላሳ ነው። የሚታይ እስከሆነ ድረስ መሄድ መምጣት ይነገርለታል ከተባለ ይነካል ማለት ነው። ያ የሚነካው ነገር የፍጡር ባህሪ ነው። መሄድ መምጣት፣ መነሳት፣ መቆም፣ መታየት፣ አይኖች የሚያካብቡት ማለት ነው። ይህ የፍጡር ባህሪ ነው። ስለዚህ ሊትራሊ የምታመልኩት ነገር ፍጡር ነው፣ ፈጣሪ አይደለም። ፍጡር ለሙስሊሞች የምታመልኩት በባህሪው ፍጡር የሆነን አካል ለምን የምታመልኩት? ፍጡር ለምን ታመልካላችሁ? ክርስቲያን ጋር ላኩ ሙስሊሞች ያ ነገራችሁ ኔጋ ቁጥራት ተጻፉ። ያ ኑና በሙስሊሞች ክርስቲያን ጋር ሄዱና ግቡ። ያ እስቲ አላህ ባቱ ፍጡር አይደለም በሉና አስረዱን። እስቲ የምናመልከው የአላህ ባት ፍጡር አይደለም በሉን። ፍጡር አይደለም በሉ እስቲ። ካልሆነ ፍጡር ነው እያመለካችሁ ያላችሁት፣ አፍርም አድርጋችኋል ማለት ነው። ትሰማለኝ አለ ያ ይሰማል። ያ እያስቸገረኝ ነው። ኦኬ ፍጡር ለምንድን ነው ያ የሚካበበውን አካል ለምታመልኩት? የሚካበበውን ለምታመልኩት? እኛ ክርስቶስ በስጋ ስለተገለጠ ነው። በደንብ አስተውሉ። ይሄ ነገር ኦኬ ሰው ገብቶላል መሰለኝ። ይቀጥል። ያ ኢትዮ ሰላም አለ።
ኢትዮ ኢስላም ይሰማል? አንድ ቁጥር በጣም በተደጋጋሚ ስትጽፍ ነበር። ቀጥል። ይሰማል? ኢትዮ ኢስላም ሙስሊሞች በእኔ በኩል እየመጣችሁ ገስት መላክ ትችላላችሁ። የፎይ ገስት ስለማይሰራ በእኔ በኩል ላኩ። ኢትዮ ኢስላም ካለ መቀጠል ትችላለህ። በጣም በተደጋጋሚ አንድ ቁጥር ሲጽፍ የነበረ ልጅ ነው። ለምን እንደማያወራ አላውቅም። ኦኬ አብዱ አህመድ አይሰማም? አረ ትሰማለህ። ቀጥል። አሁን እሰማለሁ። ሰላም ነው። እንኳን ትሰማለህ? ያላ እንዴት ነህ? ሰላም ነው። እንኳን እንኳን አለን። እሺ ኦኬ። ሚውት አድርግ። አንደኛው ቶፒክ ሰምተሃል? ምን እያላችሁ ነው? አላህ ከፍጡር ጋር ተመሳሳይ ነው እያላችሁ ነው ምናምን ይመስለኛል። አይ ቲንክ አላልንም እኛ። ቆይ መጀመሪያ ጥያቄያችንን ስማ። አሁን የጠየቅኩን ብቻ ስማ። ባት አለው ብለህ ታምናለህ? ባት አለው ብለህ ታምናለህ? ከፍጡር ጋር አይመሳሰልም የሱ። እኔ ከማን ጋር ይመሳሰላል ብዬ አልጠየቅኩም። ቆይ አንዴ አብዱ ተራህን ጠብቅ። ሁለት ብቻ ናችሁ እንዳትረባበሹ። ኦኬ እሺ። ኢትዮ ኢስላም መቀጠል የምትችል ከሆነ ቀጥል። ማይክ ሚውት አድርገሃል። እሺ አብዱ ቀጥልሽ። እስቲ አሁን ቅድም ያወጣውን ሐዲስ ስለ አላህ የሚያወራው አላህን ሰይጣን ምናምን ይሉታል ያልከው የመልካም ጥያቄን ሰምተዋል? መጀመሪያ ጥያቄ አይደለም ለመግባት የገባው ለመጠየቅ አይደለም የገባው። ጥያቄ መልስልኝ። አላህ ባት አለው ብለህ ታምናለህ? ከዛ በኋላ ወደዛ እንመጣለን። ጥያቄ አይደለም። ቅድም ስትዋሽ ነበረ የሆነ ሐዲስ አምጥተህ አላህ ሰይጣን ይሉታል ምናምን እኛ በአላህ ውጭ እንጂ አናሻርክም። ጥያቄ መልስ አብዱል ፕሊስ። አሁን መጨቃጨቅ አይደለም እኔ የምፈልገው። ጥያቄ ብቻ መልስ። ጥያቄ እየጠየኩህ ነው እኮ። ያንን ቅድም ያመጣውን መረጃ አምጣልኝና ድጋሚ አሳየኝ እያልኩህ ነው። ድጋሚ አሳየኝ። ሸይጣን ረጂም ምን ማለት ነው? ስለዚህ አይደለም ቅድም አንተ በእንግሊዝኛ ስታወራ ነበር ሐዲስ የውመል ቂያማ አላህ እንደዚህ ይላሉ እያልክ ነበር። ያንን ሐዲስ አውጣልኝ እስቲ። አንዴ ሰይጣንን አውዝ ቢላሂ ሚነ ሸይጣን ረጂም ትላላችሁ። አረ ፕሊስ ያንን ሐዲስ ብቻ እንድታወጣልኝ ነው የምፈልገው። ጥያቄን አዳምጥ መጀመሪያ እስኪ። ሰይጣንን ቢስሚላሂ ምናምን ትላላችሁ ለሱ? አውዝ ቢላሂ ሚነ ሸይጣን ረጂም ትላላችሁ ሰይጣንን ወይስ አትሉት? ይባላል። ሰይጣንን ትሉታላችሁ አይደለ? አውዝ ቢላሂ ሚነ ሸይጣን ረጂም ትሉታላችሁ። አዑዙ ቢላሂ ማለት ትርጉሙ ከአላህ እጠበቃለሁ ከሰይጣኑ ማለት ነው። በጣም ጥሩ። እሺ አላህንስ አውዝ ቢላሂ ሚነ ሸይጣን ረጂም ትሉታላችሁ? ትርጉሙ ምን ማለት ነው? መጀመሪያ የሚባለው እኮ ለሰይጣን ነው። አዑዙ ማለት እጠበቃለሁ በአላህ ቢላሂ ማለት በአላህ እጠበቃለሁ ማለት ነው። በቃ እኔም ያንን ያሳየሁት ቅድም። አላህን በቂያማ ቀን ከአንተ በአላህ እንጠበቃለን ትሉታላችሁ። ስለዚህ ሰይጣንን ስለሆነ ከአንተ በአላህ እንጠበቃለን ብላችሁ የምትናገሩት ልክ አላህን በቂያማ ቀን ምን ትሉታላችሁ? ከአንተ በአላህ እንጠበቃለን ማስረጃ ብላችሁ ትሉታላችሁ። ማስረጃ ክርስቲያናችን ማስረጃ። ኦኬ እሺ፣ መጀመሪያ ቶፒካችን ላይ ታወራለህ። ሐዲሱ ተመሳሳይ ስለሆነ ማለት ነው። አይ ኖ መጀመሪያ ማስረጃውን አንጣና ችግር የለም። የቀጠፍከው ቅጥፈት አለ እያለ ነው እኮ ወንድማችን። ቅድም እኛ በሌለንበት ለምን ትዋሻለህ? ማስረጃ አውጣ ያላ። ኦኬ እሺ ማስረጃ። እሺ ሳይ ሙስሊም 183 ኤ ምን ይላል መሰለህ? አረብኛ ላይ አድርገው። መጀመሪያ እንግሊዘኛውን ላንብብላቸው፣ ከዛ በኋላ እንተርጉምላቸው። አረብኛ ላይ አድርገው። አረብኛ ላይ አድርግላለሁ። አንዴ አድርግላለሁ። ተረጋጋ። ማስረጃው ለማን ነው የምታወጣው? እሺ ለኔ ነው አይደለ? ታርግ ለኦዲየንሱ ለአንተም ነው። መጀመሪያ ምን ታርግና እኔ ኦዲየንሶቼ በጣም ያምኑኛል። ችግር የለውም። አንዴ አታስብ። እሺ አንዴ ሳይ ሙስሊም 183 አንተ እስከዛው እያወጣህ ማንበብ ትችላለህ እኮ ከኔ ጋር መጨቃጨቅ አይጠበቅብህም። እያወጣህ 183 ሳይ ሙስሊም ማንበብ ትችላለህ። ምን ይሉታል መሰለህ? ሌት ኤቭሪ ፒፕል ፎሎ ዋት ዘ ዩዝድ ቱ ወርሺፕ፣ ሁሉም ሰዎች የሚያመልኩትን ይከተሉ ይባላል። ዘን ኦል
who worshipped idols and stones beside Allah would fall into fire ካላህ በቀር ካላህ ውጪ ድንጋይን ሲያመልኩ የነበሩ ጣዖታትን ሲያመልኩ የነበሩ በሙሉ ወደ ገሃነም እሳት ይጣላሉ till the only righteous and the vicious and some of the people of the book who worshipped Allah are left አላህን የሚያመልኩ ሲቀሩ ይላል the Jews would be summoned and it would be said to them ከዛ በኋላ አይሁዶችም ይጠራሉ እነሱ ማን ነው የምታመልኩት ተብለው ይነገራሉ የእዝራን የአላህን ልጅ ነው ብለው ይናገራሉ ከዛ ወደ ገሃነም እሳት ይጣላሉ ከዛ ክርስቲያኖች ይጠራሉ ማን ነበር የምታመልኩት ይባላሉ ኢሳን ነው ብለው ይናገራሉ እነሱም ወደ ገሃነም እሳት ይጣላሉ ከዛ በኋላ ሙስሊሞች ብቻ ተቀራላችሁ the lord of the universe ከዛ በኋላ የዓለማቱ ጌታ ይመጣል come to them in the form of recognizable to them and say በሚታወቅ ቅርጽ ይመጣና እንደዚህ ይላችኋል እናንተ ብቻ ስትቀሩ ሌሎቹ በሙሉ ወደ ገሃነም ከገቡ በኋላ ማለት ነው what are you looking for ምንድነው የምትጠብቁት every people follow that they worshipped ሰዎች ሁሉ የሚያመልኩትን ይከተሉ ተብለው ደግሞ ለሙስሊሞቹ ይናገራል they would say our lord we kept ourselves separate from the people in the world እኛ ከሰዎች ሁሉ ራሳችንን ነጥለን ከዓለም ህዝቦች ኖርን though we felt great need of them we however did not associate with ourselves with them እኛ ከነዚህን አላጋራናቸው ምንም እንኳን በምድር ቢያስፈልጉንም አላጋራናቸውም ይላሉ he would say ከዛ አላህ ምን ይላል መሰለህ I am your lord ይላል አላህ እኔ ጌታችሁ ነኝ ይላቸዋል they would say እነሱም እንደዚህ ይላሉ we take refuge with you with Allah from you and don't associate anything with Allah ከአንተ ባላህ እንጠበቃለን ካላህ ውጪ ማንንም አንገዛም ማንንም አናሻርክም ይላሉ they repeat it twice or thrice ሁለት ጊዜ ሶስት ጊዜ ከመጀመሪያው አንበብ አረበኛ ላይ አድርግና ከመጀመሪያው ምን ይላል ታሪኩ አሁን አላህን እንደዚህ ማለት የቻሉት ለምንድን ነው ኦኬ ምን ታሪክ አለ እዛው ላይ ምን ኦኬ እስኪ ቆይ አንዴ ተረጋጋ እስከዚህ አካባቢ ጀምሮ እስኪ አንብብልኝ ሜቢ አዲሱን አረብኛውን እንትን የምትለው ከሆነ እስከዚህ ጀምሮ አንብብ እስኪ ከመጀመሪያው አድርገው ከመጀመሪያው አዲሱን አንድ ነው አዲሱን መጀመሪያ ላይ አንብብ ከመጀመሪያው በጣም ረጅም አዲስ ነው ራስ አንብብና እዚሁ ቁጭ ብለህ አንብብና ከዛ በኋላ እዚህ ጋር ተሳስተሃል በለኝ አላስወጣህም አንብብና ተመልሰህ መተህ ይሄ እዚህ ቦታ ዋሽተሃል ብለህ ትነግረኛለህ እኔ ይሄንን ሁሉ ሐዲስ አላነብም ተመልከቱ አንብብ እያለኛለሁ ይሄንን ሁሉ ሐዲስ ነው ይሄን ሁሉ ሐዲስ አሁን አንብቤ አላስረዳም ስለዚህ እኔ የምፈልገው ፖይንቴን ብቻ እናገራለሁ አሁን የከፈትኩልህ ቦታ ሳይ ሙስሊም 183 ኤን አንብብና አሁን የተናገርከው ውሸት ነው በለኝ እኔ ወደ ጥያቄ ልሂድ አሁን ትንሽ ትግስት ቀጥል ማይክ ሚውት አታርግ አንሳውና ቀጥል ማይክ ባይዘው እኛ ከራሳችሁ ሶርስ ነው የምናቀርበው ለዛውም ታማኝ ብላችሁ ከምትጠቀሟቸው ሐዲሳት ታማኝ ብላችሁ ከምትጠቀሟቸው ሐዲሳት እዚህ ላይ የዋሸው ነው ታሪኩ ሁሉንም ስታነባው አላህ ሌላን ፍጡር ነው እንጂ እሱን አማስሎ መጥቶ ሰዎችን መጠየቅ እሱ ራሱ አይደለም መጥቶ እንደዚህ ብሎ መልሱለት ራሱ መጥቶ አይደለም ኦኬ ሌላ አካል መጥቶ ነው እኔ ጌታችሁ ነው የሚላቸው የዋሸው ነው ቆርጦ ነው ያመጣው ቆይ ካላህ ውጪ በቂያማ ቀን እኔ ጌታ ነኝ የሚል አለ ካላህ ውጪ በቂያማ ቀን እኔ ጌታ ነኝ ስገዱልኝ የሚል አለ ሙሉውን አነበው አትዋሽ ሙሉውንም አንብብና ራስ ተረዳ አብዱ ሐዲሱን አንብቡት አንተ እንደምትለው አይደለም አብዱ አንብበው ሐዲሱን አረብኛውን አድርግለት አንዲት ውሸት የለበትም ክርስቲያን የተናገረው አረብኛውን አድርግና ዘሆል ትቀበርበታለህ የሐዲስ ላይ ቀጥላ አንብበው እሺ ዲቫዲሱ ወደታች ትንሽ አድርግለት ችግር የለም ክርስቲያን አፈን ድምፅ ቀንስ ከኋላ ዘፈን ቀንስ ዘፈን ቀንስ ሚዩት አድርገው ዘፈን አታሰማን ኦኬ ቀጥልሽ ቀጥል ከላይ ፕሊዝ ሰዓታችንን አጨርስብን አንዴ ወይ ራቀበና ወጣ ቀጥል አሁኑ እየመጣለው ይሄንኑ መረጃ እኔ በራሴ ሞባይል የምታውቀው ነገር የለም በቃ ሚዩት አድርግ አስወጣው
ጥያቄ ምንድነው? ክርስቲያን እዚህ ላይ አሁን ምንድነው? አንተ ምንድነው የሆነው? ኦኬ አላህ ባት አለው አያውቀውም። ቆይ አንዴ አንዴ ምንድነው እሱ ውሸት ነው ምናምን ብሎ ሙድ ሊይዝ ማለት ነው፣ ድራማ ሊሰራ እና ከስር ያለውን ኡማ ልክኛ እየዋሸን ለማስመሰል ነው። ይሄ ሙስሊሞች ታክቲክ ነው። ይሄኔ ኡስታዞቹ እስሩ ቁጭ ብለው ልከውት ነው። ሙስሊሞች እንደዚህ ናቸው። ሀዲሳቸውን አያውቁም። እኛ እንደነሱ ውሸታም ቀጣፊ እንመስላቸዋለን፣ ወይንም ደግሞ ከስር ያለውን ምንም አያውቀው ማህበረሰብ ለማጭበርበር ዋሽተሃል ምናምን። ክርስቲያን እንደውም አለሳልሶት ነው የተናገረው እንጂ አረብኛው ላይ የከፋ ነው። የከፋ የትኛው ነው ንገረኝ። ሲየላ እየተረጎምክ ንገረኝ። አላህ እንዴት ነው የሚመጣው? በመጀመሪያ እንዴት ነው የመጣው? በመጀመሪያ እንዴት ነው የመጣው? ንገረን። አላህ እንዴት ነው መጀመሪያ የሚመጣው? የከፋ ነው ያልከውን ህዝቡ ይስማ። ንገረን ቶሎ በል። የላ አላህ እንዴት ነው የመጣው እኮ እየጠየኩህ እኮ ነው። እንዴት በመጀመሪያ ወደ ሰዎቹ እንዴት ነው የመጣው ማለት? ሐዲሱ አምጣ። አላህ መቼ ነው ያያችሁት? በመጀመሪያ የምታዩት የት ነው? የውመል ቂያማ ነው። የውመል ቂያማ። ኦኬ። ከዚህ በፊት አይታችሁት ታውቁ ነበረ? ይሄ ባቱን ከሚገልጥበት በፊት ይሄ ከሐዲሱ ጋር ይገናኛል ብለህ ታስባለህ? ይህም እኮ መልቅያማ እኮ ነው ወንድማችን። መልቅያማ ላይ ወይም አዳምጥ፣ የቅያማ ቀን ታዩታላችሁ አላህን በግልጽ ባቱን ገልጦ። ከዚህ በፊትስ አይታችሁት ነበር አላህን? እኮ ከዚህ በፊት ምን አስጠየቅህ ነው? አሁን እዚህ ጋር ይሄ ጠፍቶ ነው? አይታችሁት ታውቃላችሁ? አታውቁም? አይተን አናውቅም። ልክ እንደናንተ አምላክ የኛ እንደናንተ አምላኮች አይወጡም። አዳምጣ። አይታው ማታውቅ ከሆነ አላህ የምናውቀው በባቱ ነው። እንዴት ነው ያልከው? ካደ አይታው ማታውቀውን አካል በባቱ ነው የምናውቀው። ማና እኔ ብያለሁ። በምንድን ነው የምታውቁት? በምንድን ነው የምንለዩት? ማለት ከፍጡር የተለየ ነው። በምንድን ነው የምንለዩት? ባቱን አላህ ይገልጣል አይገልጥም? ከፍጡር የተለየ ነው። አላህ ባት አለ የለውም? እሺ ስለ ባቱ ጋር አሁን ሀዲሱ ጋር ገባ። ተርጉማው የሚያሳፍር ሰው ቀየር። ክርስቲያን አትጨቃጨቁ። በተቻለ መጠን ሀሳብ ላይ የምትመልሱ ከሆነ ሀሳብ ላይ ሀዲሱን ከናታውቀውም እኮ ወንድማችን፣ ባቱም እዚህ ጋር ነው ያለው። አላህንም ከአንተ በአላህ እንጠበቃለን የምታባርሩትም እዚሁ ላይ ነው። አላህን በሁለት ቅርጽ የሚመጣው እዚሁ አዲስ ላይ ነው። ከዚህ በፊትም እንዳያችሁት ይናገራል። ይሄው ሀዲስ አታውቀውም። ታዲያ እንዴት ታግዝ? ዘሆልኮ ጠልጄሃለሁኝ ስለማታውቀው አይገባህም ምን እያወራው እንዳለ። ፎዚ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። ጥያቄው ሜቢ ሰምተሽዋል? አይ አልሰማሁም፣ ገና ገባሁ። መልካም። አላህ ባት አለው ብለሽ ታምኛለሽ? አላምንም። ኦኬ። አላህ እጅ ባት ምናምን የሉትም? አላህ ከፍጡር የተለየ ነው። የኛ ፈጣሪ ከፍጡር ጋር አይመሳሰልም። የት ነው ያለው አላህ? ማለት የት ነው ያለው? ከአርሽ በላይ። የት ነው ያለው? ከአርሽ በላይ። ምኑ ነው ከአርሽ በላይ ያለው? አላህ ነው። ኦኬ። ያ አላህ ከአርሽ በላይ ያለ የምትይው እጅ እግር አለው የለውም? አላህ ሱብሓነሁ ወተዓላ በቁርአንም ሆነ በሐዲስ ገልጾ ሊሆን ይችላል። ያ ለምሳሌ ፍጡራንን በእጅ ሰራኋቸው ብሏል አይደል? ከዛ ተነስታችሁ ነው አላህ እጅ አለው። አላህ እንደ ሰው አምሳያ አይደለም። ለራሱ የገለጸው ነው። አላህ ሱብሓነሁ ወተዓላ ለራሱ በቁርአን ገልጾታል። እኔ አሁን እሱ ላይ ጥያቄ እኮ የለኝም ፎዚ፣ እሱ ላይ ጥያቄ የለኝም። አሁን ለራሱ ገልጦታል። ያ እጅ አለው ወይንም ደግሞ ባት አለው ስትሉ ከአርሽ በላይ ነው ያለው ባቱና እጁ፣ ወይንስ ከአርሽ በታችም አለ? ወይንም ያ እጅ ባት የተባለውን አይ ተዊል እናደርጋለን የለውም ብለሽ ነው የምታምኙ? አልገባኝም። እንዴት ማለት? አላህ ከአርሽ በላይ ነው። አላህ ባት ምናምን እንደዚህ ፍጡር አይደለም። ከፍጡር ጋርም አይመሳሰልም። ለራሱ የሰጠው እንትን አለ።
ያ ማለት እንደ ፍጡር ነው ማለት አይደለም። ወይም እንደኛ እንደ ሰዎች ይንቀሳቀሳል፣ ይሄዳል፣ ምን ይላል፣ ይበላል፣ ይጠጣል አይደለም። አላህ አይሞትም፣ አላህ አይተኛም። ከሌሊቱ 1/3 አይወርድም። ሌሊት ጸሎት ለመስማት ወደ ቅርቢቱ ሰማይ አይመጣም። እሱ እናንተ የተረጎማችሁበት መንገድ ነው። እሱ እርግጠኛ ነሽ? ለምን እንደሚወርድ ደግሞ እኛ አንጠይቅም። አላህ ለራሱ ብሎ አላው አለ ይወርዳል አለ። ስለዚህ አላህ ይወርዳል። ቅድም አይንቀሳቀስም አይወርድም ያልሹ ተሳሳትሽ ማለት ነው እኮ። ካደ የአላህን ባህሪያት ላይ መሳሳት ወይንም ሲፋቱ ላይ መሳሳት ያከፍራል የሚል አስተምሮ እንዳላችሁ ደግሞ እንዳዘነጊ። ማለትም ሆን ብሎ የአላህ ባህሪያትን መካድ ከእስልምና ያስወጣሻል። ይወርዳል ይንቀሳቀሳል እያላችሁ እያመናችሁ፣ አንቺ ደግሞ ነው አላህ አይወርድም አልሽ። ይሄ ነገር እንዴት ታስማሚዋለሽ? ሱብሃንአላህ ይለያያል እኮ። እኛ እኮ እዛ ውስጥ አንገባም። አላህ ያለ እንደዛ ያወርዳል ያለበት የራሱ እንትን አለው። በቃ እኛ እዛ ጥያቄ ውስጥ አንገባም። ምን አለ የራሱ ምክንያት ይኖረዋል። ወርዳል ያለበት እኛ አላየንማ። ሲወርድ አላየንም። ያላየነውን ነገር መመስከር አንችልም። ምን ይሰራል ታዲያ? ያላየሽውን አካል ይወርዳል ብለሽ ከምታምኚ ከሰማይ የወረድኩ ያው እንጀራ እኔ ነኝ ብሎ ለሰዎች ተገልጦ ታይቶ ሕሙማንን ፈውሶ ሙታንን አስነስቶ ተአምር አድርጎ ሞትን በሞቱ ሽሮ የተነሳውን ክርስቶስን በስጋ የተገለጠውን በሰዎች የታየውን የታዳሰሰውን አላመልክም ብለሽ በየቀኑ ከሌሊቱ 1/3 ይወርዳል ማንም አያየውም። ምን ይጠቅማል እሱ? እሺ እዛው አይሆንም እንደ ካርሽ በላይ ጠይብ ጥያቄ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ አምልኩኝ ያለበት ቦታ አለ? አምልኩኝ እኔ ፈጣሪ ነኝ ያለበት ቦታ አለ? በተግባር ገለጠው አልኩሽ እኮ። ማለት አይጠበቅበትም። ዶክተር ጋር ስትሄጂ አንቺን ሊያክመሽ እኔ ዶክተር ነኝ አይልሽም። ልብሱ ራሱ ያስታውቅሻል። ሆስፒታል ስትሄጂ ሲያክምሽ ሐኪም መሆኑን ትረጃለሽ። ክርስቶስ ሐኪም መሆኑ አካሚነቱን ያሳያል። ህይወት መሆኑ ህይወትን ሰጪ መሆኑ ይታወቃል። ምክንያቱም እኔ ህይወት ነኝ ስላለ፣ እኔ መንገድ ነኝ፣ ህይወት ነኝ ስላለ፣ እኔ እውነት ነኝ ስላለ፣ የቀኗም ጌታ ነኝ። ቀን እንኳን ሳቀር የፈጠራት አንቺ በቀን ውስጥ የተፈጠርሽ ነኝ። እርሱ ግን የቀኗ እንኳን ጌታ ነው። በደንብ አስተዊ። አንቺ የመጣሽው በቀን ውስጥ ነው። የነገሮች ጅማሪ፣ የታይም ጅማሪ፣ ታይምን አስጀማሪ እርሱ ነው። የታይም አስጀማሪ እሱ ነው። አንቺ በታይም ውስጥ ጅማሪ ነሽ። በታይም ውስጥ የመጣሽ ነሽ። ታይምን እንኳን ያስጀመርኩት እኔ ነኝ አለ ማርቆስ ወንጌል ምዕራፍ 2 ላይ እንደሚናገረው ለመጨረሻ አካባቢ ላይ ለቀኗ እንኳን ጌታዋ ከሆነ አብ እስከዛሬ ይሰራል እኔም እሰራለሁ አለ። የአብ የባህሪ ቃል ስለሆነ ማለት ነው። ሁሉ የተፈጠሩት በቃል ነውና ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ጀምሮ ማለት ነው። ስለዚህ ክርስቶስ በንግግር ብቻ ሳይሆን በተግባር ያደረገ አምላክ ነው። ምን አለ ክርስቶስ? እኔ በአብ ስም መጣሁኝ አልተቀበላችሁኝም፣ ሌላው ግን በስሙ ቢመጣ ትቀበሉታላችሁ አለ። እርሱ አብ አባቱ መሰከረለት ስሙት ብሎ፣ እርሱ አምላክ ነው ብሎ አባቱ ነገረ። በአብ ስም ስለመጣ ክርስቶስ ልጄን ስሙ አለን፣ እንሰማዋለን። የቀኗ እንኳን ፈጣሪ እኔ ነኝ አለ፣ እንሰማዋለን። እኛ የተፈጠርነው በቀን ውስጥ ስለሆነ፣ እናንተ ግን መሐመድ በራሱ ስም መጣ። በራሱ ስም መጣና አላህ የሚባል አለ ከሌሊቱ 1/3 ላይ ሁሌም ይወርዳል አላችሁ። አሜን ብላችሁ ተቀበላችሁ። ያየው አለ አላህ ረሱል አለይሂ ሰላቱ ወሰላም ተላኩ። ትቀጥያለሽ አንዴ። አላህን ያየው አለ ሲወርድ ማንም የለም። ሲመለስ የሚያየው የለም፣ ሲወርድ የሚያየው የለም። ክርስቶስ ግን ራሱ ምን አለን? ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም እንደሚለው ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ፣ ዮሐንስ ወንጌል ምዕራፍ 6 ቁጥር 48 ጀምሮ ከሰማይ የወረደ ሕያው እንጀራ እኔ ነኝ ያለው እርሱ ወደ ሰማይ እንደሚወጣም ነገረን። ክርስቶስ ከዛ እንደመጣ እንደሚወጣም ነገረን። ይህንን ከሰማይ የወረደውን የታየውን የተዳሰሰውን የነገረንን ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 11 ላይ እንዲህ ወደ ሰማይ ሲወጣ እንዳያችሁት እንዲሁ ተመልሶ ይመጣል ተባለ። ሲወጣም አዩት። አላህን ግን አንድ ቀን አንድም ሰው ሲወርድ ያየው የለም። ግን
ሁሌም አንድ ቀን አይደለም ለሺህ ዘመናት አላህ ለሊት ይወርዳል ብላችሁ ታምናላችሁ። ያልተገለጠ ያልታየ ምን ጥቅም አለው? ካረ ዝም ብሎ መውረዱ ያቺ ባቱን ይዞ ነው ወይ የሚወርደው? ባቱን ይገልጣል ትላላችሁ። ባቱ አብራ ትወርዳለች ወይ? ምንድነው ጥቅሟስ? ምንድነው ጥቅሟ? እዛው ወይን አርሽ ላይ ቁጭ ብሎ ለምን ጸሎታችሁ ነው አይሰማ? ለእናንተ ማይታይ ከሆነ የተሰወረ ከሆነ በባቱ ነው የሚወርደው? አለባቱ ነው የሚወርደው? ምን ጥቅም አለው? ባቱ ጥቅሟ ምንድን ነው? በቂያማ ቀን ሲመጣ እንድትሸፈነች ነው የሚመጣው ወይንስ ባቱ ተገልጦ ነው የሚመጣው? ወደ ቅርቢቱ ሰማይ ሁሌም ሲመጣ ባቱ ተገልጣ ነው የሚመጣው ወይንስ ተሸፍኖ ነው የሚመጣው? ምክንያቱም የቂያማ ቀን ባቱን ገልጦ ሲያሳያችሁ ስለሆነ የምታውቁት ማለት ነው። በየትኛው ነው የሚመጣው? ፎዚ ባቱን ይዞ ነው ወይንስ ባቱን ትቶ? የምን ባት ነው? ባት ነው። አላህ ባት እንዳለው አታውቂም? አላህ ባት እንዳለው ሰምተሽ አታውቂም? ነው እኛ ሌሊት የሚወርደው አላህ ሱብሃነሁ ወተዓላ የሚወርደው የሚወጣበትን ሪዝን እኛ እንትን አንልም አልኩ። እኛ እንደዚህ ለምን አላየንም? ሲወርድ አላየንም። እኛ ፈጣሪ አይታይም፣ ፍጡር አይደለም። ይታያል። ፎዚ አይታይም። ማን ያየው? አላህ ሱብሃነሁ ወተዓላ በምድር ላይ እንደናንተ ታይቷል? ተሰቅሏል? ተሙቷል? ደምቷል? ጎበዝ አይታይም። ጎበዝ አልታየም ነው እንጂ አይታይም አይደለም። በቂያማ ቀን ታዩታላችሁ። ያ በቂያማ ቀን ታዩታላችሁ። ከሞት በኋላ ያ እኮ አይታይም አትበያ። አይታይም ካልሽ ፖቴንሻሉ ራሱ የለም፣ እሱ አይታይም። አልታየም ካልሽ ግን እስካሁን አልታየም፣ ወደፊት ግን ሊታይ ይችላል። ስለዚህ ማይታይ ከሆነ ሪዝኑንም ካላወቃችሁ ሁሌ ወደ ቅርቢቱ ሰማይ የሚመጣ ከሆነ ባት ያለው አካል ምንድን ነው ጥቅሙ? አይ ስላላየ ነው አንናገርም መልስ አይሆንም። ገባሽ? ስላላየሹ አይ አልናገርም አይባልም። አስተምሮቱ ተጽፎልሻል እኮ ምን ተብሎ አላህ ይወርዳል ባት አለው ተብለሽ ተነግረሻል። መጽሐፉ አለ። አይ ስላላየሁት ስላላየ ነው አላህ ለሊት ይወርዳል ባት አለው ብለን ብቻ እናልፋለን፣ መልስ አይሆንም። አሌስ እኛ ጋር ስትመጡ ክርስቶስ ለምን መሰቀል አስፈለገው? እዛ ሆኖ ለምን አይመረም? ለምን መገለጥ አስፈለገው? ምናምን የሚሉ ጥያቄዎች አሁን ኪሳችሁ ትይዟቸዋላችሁ፣ ጥጋችሁን ትይዛላችሁ ማለት ነው። እንደዚህ አይነት ጥያቄዎች የምትጠይቁ እኛ ማብራራት እንችላለን፣ እኛ መመለስ እንችላለን። እግዚአብሔር እርሱ ክርስቶስ በስጋ ለምን ተገለጠ የሚለውን እኛ መስረዳት እንችላለን። እናንተስ ይሄ ባት ያለው አካል ከአርሹ በላይ ያለው ለምንድን ነው የሚወርደው? ባቱ ትመጣለች አመጣም? ባት ምንድን ነው? ይህንን ልመልሱ ይገባል ማለት ነው። ፎዚያውን በደንብ አርጉመንቱ ገብቷታል፣ በደንብ ተረድታለች። ዘሆል እኛ ጋር ኮሽን የሚያደርጉት ነገር እነሱ ጋር ውችዝ ከባድ እንደሆነ ተረድተዋለች። ቀጥል ክርስቲያን። እሺ ልቀጥል እኔ በአሁኑ ሀሳብ አሁን ለምሳሌ አብሪፈታ እንዴት ነው? እንኳን ደህና መጣ። እሺ ኦኬ። እሺ ስላላ ባት አለን ስላላ ባት እስኪ ሁለት ደቂቃ ንገረኝ። በአሁን አይደለም በአሁኑ በልጅቷ ሀሳብ ነው እኮ ላውራበት። በቃ ልጅቷ ወጣለች፣ ተዋት። ልጅቷ የልጅቷ ሀሳብ ነው፣ እሷ ጨርሳት፣ ችግር የለውም። ባናሳችሁ እሱን ተውና ስላለ እኮ ከመነሻው ጀምሮ ነው የምናወራው። ከመነሻው ጀምሮ እናውራና ምክንያቱም ከእሷ ጋር በባቱ ነው የተነሳ ነው። እስኪ ስላለ ባት ሁለት ደቂቃ አብራራልኝ። ምን ብዬ ላብራራ? ማብራራ የለውም እኮ ባት አለው ከተባለ ባት አለው ነው። ምንድን ነው ባት? አልተገለጸልኝም፣ አልተናገረም። ስለ ባቱ ምንም የምታውቁት ነገር የለም? ለምሳሌ አሁን አንተ ኢየሱስ ክርስቶስ ሲሰቀል ያየው ሐዋርያ አለ? ምንም የማይገናኝ ነገር። ኦኬ ኢየሱስ ክርስቶስ ሲሰቀል ያየው ሐዋርያ አለ? አንዴ ኦኬ፣ የአላህን ባት ከኢየሱስ ክርስቶስ ጋር እያመሳሰልከው ነው። አንተ አምላክ ነህ አይደል? ኢየሱስ ክርስቶስ አምላክ ሆነ ኢየሱስ ክርስቶስ ሲሰቀል የአላህን ባት ሐዋርያ አለ ወይ ጋር እያመሳሰልከው ነው? የአላህ ባት ነው ብለህ ታምናለህ? አንተ አላህ ባት አለ ብለህ
ስለዚህ አታመሳስል። ሱራ 16:74 ላይ አላህን በምንም አትመስሉት ይላል። አንተ አላህን እዚህ ጋር እያመሳሰልከው ነው ከኢየሱስ ጋር አንተ የምታመልከው። ለምሳሌ አሁን እናንተ አሁን ሀሳባችሁ ምን አይነት መሰለህ? ወይ ላውራበት ባሁን አስቀር አንዴ ተረጋጋ። ቆይ አንዴ ተረጋጋ። ኦኬ እሺ፣ አልተገለጸልህም ባቱ አይደለ? አልተገለጸልህም ባቱ። እሺ ለምሳሌ እግዚአብሔር ጸጉር አለው ይባላል። ጸጉሩ ምን አይነት ነው? ጸጉሩ ምን አይነት ነው? የእግዚአብሔር እባክህ ተረጋጋ። እሺ ተረጋጋ ፕሊዝ። ኦኬ ተረጋጋ። ኦኬ ባቱ አልተገለጸልህም አይደል? ችግር የለውም እኔ እቀበልሃለሁ እኮ። እሺ አልተገለጸም ሲባል ለእናንተ ብርቅ እንዳይሆን። አሁን ለምሳሌ እግዚአብሔር ጸጉር አለው ይባላል። ጸጉር ምን አይነት ጸጉር ነው? እናንተ አለማወቃችሁ ለእናንተ ብርቅ አለማወቅ ነው። አንዴ ለምሳሌ አሁን በባለፈው አልተገለጸም የሚባለው ነገር ይኸውልህ አዳምጠኝ ክርስቲያን። ኧረ እባክህ አትጨቃጨቅ፣ በእናትህ አንዴ አትጨቃጨቅ፣ ተረጋጋ እስኪ። ሚዩት ከማድረግ ከማስወጣ ለምን ትጨቃጨቃለህ? እዚህ ብዙ ሙስሊም አለ። ኦኬ ስለ ባቱ አልተገለጸልህም አይደል? አልተገለጸም ሲባል ደግሞ ለእናንተ ብርቅ እንዳይመስላችሁ። ለምሳሌ እግዚአብሔር ጸጉር አለው ይባላል። ጸጉሩ ምን አይነት ነው ሲባል ደግሞ አልተገለጸላችሁም እናንተ። ኦኬ የአላህን ባት ከእግዚአብሔር ጸጉር አለው ተብሎ ከተነገረው ጋር እያመሳሰልክ ነው አይደለም? ይኸውልህ አዳምጠኝ መጀመሪያ። ይኸውላችሁ አልተገለጸም የሚባለው ነገር ይኸውልህ በእኛ እስልምና እሺ ላውራሽ አንዴ ስለኔ እኮ መጠየቅ ትችላለህ፣ እመልስልሃለሁ። አንተ ግን የራስን ችለህ እስኪ ስለ አላህ ባት ንገረኝ። ስለ አላህ ባት ምን አይነት ብዬ ላውራለህ? ለምሳሌ አሁን ያልተገለጸ ነገር ተገልጿል ብዬ በራሴ ጊዜ ውሸት ማውራት አለብኝ? ለምሳሌ አምላክ ስለራሱ ያወራው ነገር አወራው። ለምሳሌ አዳምጠኝ ላውራ እንጂ። ኦኬ እሺ። ለምሳሌ አላህ ያወራው ነገር ቃል በቃል ያወራው ነገር በቃ መረዳት ግዴታ ነው። ያልተናገረኝ ነገር ደግሞ መናገር አልችልም። ለምሳሌ ውሸት ሆንብኛል በእኔ ማለት ነው። እዛ ቁርአን ላይ ያልተጻፈ ነገር ማውራት ውሸት ነው። እሺ ተስማምቻለሁ፣ ችግር የለውም። ስለ ባቱ የተገለጹ ነገሮችን የምታውቃቸው ነገሮች አሉ? እኔ አላውቅም። ባት እንዳለ አውቃለሁ። ባት አለኝ ሲል አውቃለሁ። ባቱ ደግሞ ምን አይነት ባት እንደሆነ አይታወቁም። እንደ ሰው ግን አምሳያ የለኝም ብለዋል እሱ። ለምሳሌ እንደ ሰው እንደ ፍጡሩ የሚመስል ነገር የለም፣ ግን ባት እንዳለው ይናገራል። ስለዚህ ኦኬ እሺ ችግር የለውም ተቀብያለሁ እሱንም። ስለዚህ ስለ ባቱ ካልተገለጸልህ ቁጥሩን የማታውቀው ከሆነ አይነቱን የማታውቀው ከሆነ ባት ምን እንደሆነ የማታውቀው ከሆነ የባትን ጥቅም የማታውቅ ከሆነ በቂያማ ቀን ያለህን ባት እንዴት አውቀህ ነው የምትሰግድለት? እሱ ይኸውልህ ተናገሩ ቃል ገብቶልህ። ለምሳሌ ይኸውልህ አዳምጠኝ መጀመሪያ ቃል ገብቶልህ የኔን የምታዩኝ የኔን ማንነትን የምታዩኝ የውመል ቂያማ ጊዜ ብቻ ነው ብሏል። ገባ? እዚህ ምድር ላይ ያለን የአላህን ማንነት አናውቅም፣ ግን የተናገረው ነገር ስለዚህ በቂያማ ቀን አንዴ ቆይ። ስለዚህ በቂያማ ቀን አላህን የምትለዩበት አንዳች ነገር አለ ወይ ተብላችሁ ትጠየቁ፣ በባቱ ነው የምንለየው ብላችሁ ትናገራላችሁ። አሁን አንተ ደግሞ ባቱን አላውቅም፣ ስለ ባቱ መቼ አይተህ ነው? ማስረጃ አምጣልኝ እንደዛ የሚል ነገር እኛ ስለ ባት እኛ መቼ አይተህ ነው? እሺ መቼ አይተህ ነው? አይደለም ቁርአን ላይ የለም። ቁርአን ላይ እኔን በባቴ ተገለጸ ታዲያ ያልተጻፈ ነገር ታወራለህ እንዴ? እኛ እኮ አላህን ለምሳሌ ላውራ እንዴ አላህን ለምሳሌ እዚች ምድር ላይ እያለን ስለ ማንነቱ እኛ አናውቀውም። ገባ? እኔን የምታዩኝ የውመል ቂያማ ጊዜ ብቻ ነው አለን። ስለሱ ለራሱ ደግሞ ለኛ አልተናገረንም። ገባ? ስለ ባህሪ ለምሳሌ አሁን ባት አለው ሲባል ባት አለኝ ብሏል። ባቱ ምን አይነት ነው? አልተገለጸም ነው። ገባ? በዚህ ለምሳሌ አሁን እናንተ አልተገለጸም የሚባለው ነገር ለእናንተ ደግሞ ብዙ ብርቅ እንዳይመስላችሁ። በማታውቀውና ባልተገለጸው ባት ነው አላህን በቂያማ ቀን የምትለየው? እና ታዲያ እሺ እንዴት? ለምሳሌ አምላክ ካለ እኮ አምላክ አለ ነው። ለምሳሌ ለኛ አሁን ለምሳሌ አዳምጠኝ መጀመሪያ አንተ ያንተ አምላክ ለምሳሌ የውመል ቂያማ ጊዜ የሚታየው በምን አይነት አምሳያ ነው የሚታየው? ስላልተረዳው አንዴ ላንብብልህና ይኸውልህ በቂያማ ቀን አላህ ይመጣና እኔ ጌታችሁ ነኝ ይላችኋል። እናንተ ደግሞ ጌታችን አይደለህም ትሉታላችሁ። ሉክ እኔ ጌታችሁ ነኝ ሲል እሱ እናንተ አይ አንተ ጌታችን አይደለህም። ከዛ በኋላ አላህን የምትለዩበት ምልክት በምንድን ነው ተብላችሁ ትጠየቃላችሁ። አላህ መሆኑን የምታውቁበት ምልክቱ ምንድን ነው ተብላችሁ ትጠየቁ፣ ምን ብላችሁ ትመልሳላችሁ? እኛ የምናውቀው ባቱን ነው ትላላችሁ። ባቱን የት ነው የምታውቀው? ማቻ አይተነው ነው። ማቻ አይተነው በአማርኛ ቀየረው። እስኪ እንግሊዝኛ ሰላም አለ እስኪ በአማርኛ ቀየረው። ማቻ አይተነው ነው የሚለውን ጥያቄ እኔ እኮ ነኝ እየጠየቅኩ ያለሁት። ማቻ አይተነው ነው አላህን የምናውቀው በባቱ ነው ብላችሁ የምትመልሱት በቂያማ ቀን የት አይታችሁት ነው? ከዛ በኋላ ለምሳሌ ሉክ አንተ ቀበሌ ስትሄድ አንተ ማንነትን የሚገልጽ መታወቂያ አውጣ ትባላለህ። መታወቂያን ታወጣና አሳይተህ አንተ መሆንህ ተረጋግጦ ትገባለህ። ልክ አላህም በቂያማ ቀን የምታውቁት በባቱ ነው የምናውቀው በባቱ ነው ብላችሁ ትመልሳላችሁ። ልክ አላህ ባቱን ገለጥ አድርጎ ሲያሳያችሁ አንተ ጌታችን ነህ ብላችሁ ትሰግዱለታላችሁ። ይሄው ሐዲሱ የሚናገረው ያንን ነው። የአላህን ባት ያያችሁት መቼ ነው? የማታውቁትን ባት እንዴት ነው? ያልተገለጸውን ያልተብራራውን ባት እንዴት ነው በቂያማ ቀን አውቀነዋል ብላችሁ የምትሰግዱለት ነው ጥያቄው።
እሺ አዳም መጀመሪያ እሺ ላውራ ቀጥል። አይውላችሁ ለምሳሌ አሁን ባቱ የምትለኝ ባትን ምን አይነት እንደሆነ አላየሁትም እኮ ገባ። የምታወራው ወሬ ደግሞ ሲጀመር እስኪ በአማርኛ አድርገውና ቃል በቃል እናነባዋለን። ስለዚህ ሙሐመድ ቆይ አንዴ። ስለዚህ ሙሐመድ ይሄንን ሐዲስ የተናገረው ዝም ብሎ እየዘባረቀ ነው። ያላያችሁትን ባት ነው ታውቁታላችሁ ብሎ የተናገረው ማለት ነው። እንዴ እኛ ይኸውልህ እኛ የምናውቀው አላህ ለምሳሌ እኛ አላህን ማየት የምንችለው የውመል ቂያማ ጊዜ ብቻ ነው እናየው። እኔ ባቱ ምን አይነት እንደሆነ እጁ ምን አይነት እንደሆነ እዚህ ምድር ላይ እያለው አላውቅም። ስለዚህ በባት ነው የምትለዩት ማለት ሙሐመድ እዚህ ጋር ተሳስቷል፣ ልክ አይደለም፣ ዝም ብሎ እያጭበረበረ ነው። በባቱ መለየት የምችለው ይኸውልህ በባቱ መለየት የምችለው ለምሳሌ እኔ አይቼው ነው መጀመሪያ ካየሁት ነው የማውቀው እንጂ ባቱ እንዴት አልተገለጸም፣ አልተነገረም። አብደላ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም እፎይ ወላሂ ሲያይ በጣም ነው የምታሰቀኝ ወላሂ። እንኳን ጥሩ ነው። አላህን ባቱን ይገልጣል አይገልጽም? የቂያማ ቀን እንዴ ክርስቲያን ጠየቀኝ እንጂ ሁለቴ ሶስቴ ነው እንዴ? ምን ሆናችሁ ነው እንዴ? ሰራት ነው ይገልጻል አይገልጽም? አይ እንዴት ይገልጻል? ለምሳሌ ባቱ ሲባል ባለጥል ባቴን ይገልጻለሁ ብሏል እሱ። ያው ባቱ ይገለጻል ይላል። ይገለጻል ካለሽ ይገልጻለሁ እኛ የምናውቀው በባት እኔ የምታውቁኝ በባቴ ነው ብሏል። ለምንድን ነው ባቱን መግለጽ ያስፈለገው? ምን ቁንጅና ውድድር ሊወዳደርበት ነው? ተው እንጂ አንተ ለሃይማኖት ክብር ነው። ተው እንደዛ እንዳንተ ሰው ተው እንጂ። አሁን ጥያቄ እኮ አንተ ትዊስት አድርገው ወላሂ አንተ አዳምጥ አብደላ አዳምጥ። እሺ ባቱን ይገልጻል ከተባለ የምታውቁበት መለዩበት ምልክት ካልሆነ ዝም ብሎ ባት መግለጥ አይጠበቅበትም። ምክንያቱም እጁን ይገልጣ ወይንም ሙሉ አካሉን ይገልጣል አይደለም የተባሉ ባቱን ይገልጣል። ምክንያቱም ከላይ ሐዲስ ቀጥልና ለምሳሌ ቤቱ የንጽጽር ቤት ስለሆነ እግዚአብሔርን እስኪ የትንሣኤ ቀን በምኑ ነው የምታውቁት? እስኪ ንጽጽር ስለሆነ ችግር የለውም እሱ እኛ ይኸውልህ። ኦኬ እሺ። ምክንያቱም ሐዲሱ በግልጽ የሚናገረው ምን መሰለህ? Do you know any sign by which you can recognize him? የምንለዩበት ምልክት አላችሁን ብሎ ይጠየቃሉ ማለት ነው። አላህን የምንለዩበት ወይንም ጌታችሁን የምንለዩበት ሌላ ምልክት አለ ተብላችሁ ስትጠየቁ ስለ አላህ ማንነት እኮ የሚናገረው አላህ ነው እንጂ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነሱ አያውቁም። ገባ? ስለ አላህ ባህሪ ሰው ፍጡር ሆኖ አያውቅም። እሺ ምን እሺ ቀጥል። አላህ ምን አይነት እንደሆነ እዚህ ምድር ላይ እያለ ማንም አያውቅም። የትኛው መልእክተኛ ስለ አላህ አይነት አላህን የውመል ቂያማ እንዴት እንደምናየው ተገልጿል እንጂ ምን አይነት መልክ ምን አይነት ምናምን እንዳለው አይነገርም፣ አልተገለጸልንም። ይሄ ግን አላህን እንደምናየው አንድ አዳምጠኝ። እሺ አንድ አዳምጥ። አሁን እዚሁ ቶፒክ ላይ እንቆምና መሐመድ ቆንጅዬ ቅርጽ እንዳየው ማለት አክቹአሊ ለጊዜው ግን እዚሁ ፎከስ እናድርግና አስተውል። አላህ የምንለዩበት ምልክት አለው የተብላችሁ ትጠየቃላችሁ። እነሱም እንደዚህ ይላሉ። they will say the shin ባቱ ይላሉ እነሱ and say ምንድን ነው ተቆርጧል ሌጋ and so Allah will then uncover his shin ከዛም አላህ ባቱን ይገልጣል። በደንብ አስተውል። ጌታችሁን በምን ትለያላችሁ ተብለው ሲጠየቁ በባቱ ነው የምንለየው ይላሉ። ከዛ በኋላ አላህ ባቱን ይገልጻል። አሁን ተግባባን? በባቱ ነው የምንለየው የሚለው ቃል በቃ እስከ አማርኛ አድርግልኝ። እስኪ እኛ ሰዓት ገደልክበት። ወደ አማርኛ አድርግልህ ክርስቲያን። ሰዓት ገና ጥያቄ አለኝ ብለህ አንተ ጥያቄ ያለኝ እኮ መቼ ከሰዓቱን ገደልነው? በክርስቲያን ጋር ጻፉ ሙስሊሞች። እኔ ማስገባት አልችልም። አካውንቴ ሪፖርት ላይ ስለሆነ ማስገባት አልችልም። እኔ እስከዛ ድረስ ጥያቄ ጠይቁ። እፎይ በክብር ቶፒኩ ላይ ቀጥል። ማሽ እኔ ስለጠየቀው ግን ምንድነው እሱ አምላክን እንዴት ነው በቂያማ ቀን የምታዩት የሚለው ነው።
እሱንም አንድ በል። እሺ ሁለተኛ ጥያቄ ደግሞ ኢየሱስ ክርስቶስ ሲሰቀል ያየው ሐዋርያ አንድ እስኪ ማስረጃ አምጣልኝ። ኦኬ ካመጣውልህ ክርስቲያን ትሆናለህ? እንደዛ አይባልም እንኳን ያረዋ እንደዛ አይባልም። ለምሳሌ አሁን አምጣልኝ ስላልኩ አምጣ እንጂ ኢየሱስ ክርስቶስ ሲሰቀል ያየው ሐዋርያ አንድ አምጣልኝ። እኔ አመጣለሁ። አንተ በተመሳሳይ ግን ይሄንን አርጉመንት አጠቃማ አፕላይ አደርጋለሁ። እሱ ምንድነው? እሱ ኢሳን አላህ ሲያስመልጠው አንድ ሐዋርያ አይደለም አንድ አካል ያየ ካለ አንድ ጥያቄ ጠይቀኛለህ። እሺ አላህን እኛን ምን መረጣየከን? አላህ እንዴት እንደሚወርድ መቼ አያችሁ አልከን? ፕሊስ አዳምጣ። አሁን የኛው ላይ እንቀጥልና መልስልሃለሁ። ችግር የለው። እሺ መልስልኝ። ያው ነው። እሺ ይኸውልህ ምን ይላል መሰለህ? እርሱን የምትለዩበት ምን ምልክት ታውቃላችሁ ተብላችሁ ትጠየቃላችሁ። እነርሱም ባቱን ይላሉ። ከዚያም አላህ ባቱን ይገልጣል። በዚያ ጊዜም እያንዳንዱ አማኝ በግንባሩ ተደፍቶ ይሰግዳል። ይሄው ባቱን ነው የሚለው። እነርሱ ማን ናቸው? ሙስሊሞች ናቸው። አሁንም ደግሞ ወደ ኋላ እንመለስ። አብደላ እነርሱ ያሉት ማን ነው? እነርሱ ያሉት ማን ናቸው? ለአላህ የሚሰግዱት ማን ናቸው? የትኛው አማኞች የሚለው ማስረጃ አምጣልኝ። መለስ አድርገና ተርጉምለት እንደገና። አሁንም አማኝ በግንባሩ ተደፍቶ እያለው እያንዳንዱ አማኝ ማለት ምን ማለት? ሙስሊም አይደለም። አላህ ሲገለጥ አላህ ያንጊያው መልቂያማ ሲገለጥልን እናያዋለን እንጂ በባቱ ምናምን ምልክት ምናምን አልተባለም። በባቱ እኛ እንደምናውቀው በባቱ ምንም የምታውቀው ነገር የለም። በቃ አንተ ማለት ባቀሽ ችግር የለም። በቃ ይሄ እንዳወራው በቃ ተረዳው። ከራስ ጥያቄ መልስልኝ። ጥያቄ ምንም አታውቅም። ቆይ አንዴ ተረጋጋ። በእናትህ ምንም አታውቅም። ታዘባት። ጥያቄ መልስልኝ። ይታዘባል ሰው። ትልቁ ችሎታችሁ በቃ ሚታርጋው ትልቁ ችሎታችሁ ምንድነው? ክርስትና ላይ ጥያቄ አሸክመው ይልኳችሁና ጭንቅላታችሁ ሌላ ነገር ፕሮሰስ ማድረግ አይችልም። ሌላ ነገር መቀበል አይችልም። ቆይ ምን ብዬ ነው የምጠይቃቸው? ክርስቲያኖችን ሳገኛቸው እንደዚህ ብዬ ጠይቃቸዋለሁ። ስለ አላህ ባት ግን ጭራሽ አታውቅም። ስለምታመልከው አምላክ የምታውቀው ነገር የለም። በሚያሳዝን ሁኔታ ስለ ክርስትና አብደላ እንደሚታርክ ኤኒዌይስ የሚገለጠው የአላህ ባት ነው። ይሄን ባት እንዴት ነው የምንለዩት? ባቱን እንዴት ነው የምንለዩት? ባቱን እንዴት ነው የምንለዩት? እኔ ስላነሳው ጥያቄ ግን ምንድነው እኛ ክርስቶስ በስጋ የተገለጠ ስለሆነ ያ የተገለጠው በስጋ ተሰቅሏል። ስለኛ ስለሁላችን ተሰቅሏል። ከመሰቀሉ በፊት እንደሚሰቀል ነግሮናል። ደቀ መዛሙርቱ ምስክር ናቸው፣ ሰቃዮቹ ምስክር ናቸው። ለምሳሌ ዮሐንስ ወንጌል ምዕራፍ 19 ቁጥር 24 አካባቢ አንድ ቼክ አድርገው ክርስቲያን አላህ ኢሳን ሲያስመልጠው ማንም ያየ የለም። ገድላትን እየበረበረው ነው ኢምራን 10,000 ሰው ይዞ እፎይ አንድ የሚታርገስ ምንም ሚስጥር የለም እኛ ጋር ወንድማችን እየበረበረው ነው። አንድ አዳምጥ። ኦኬ ኢምራን ጋና ቁጥር 25 አንድ ያድርገው አስወጣው። ይሄን ምንድን ነው ክርስቲያን? ኦኬ ቁጥር 23 ጭፍሮችም ኢየሱስን በሰቀሉ ጊዜ ልብሱን ወስደው ለእያንዳንዱ ጭፍራ አንድ ክፍል ሆኖ በአራት ክፍልፍሉ ከፋፈሉት። እጀ ጠባቡን ደግሞ ወሰዱ። እጀ ጠባቡም ከላይ ጀምሮ ወጥ ሆኖ የተሰራ ነበረ እንጂ የተሰፋ አልነበረም። ሰው ክርስቶስን ሲሰቅሉት እንደዚህ ነበር ማለት ነው። ከፍ አድርገው ቁጥር 26 አካባቢ አድርገው ሲሰቅሉት በዛ ማን ነበረ? ክፍሉ ሙሉ አውዱን አንብቡት። ኢየሱስም እናቱ የወደው የነበረውን ደቀ መዝሙርቱ በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙርቱንም እናት እንኋት አለው። ከዚህም ሰዓት ጀምሮ ደቀ መዝሙርቱ ወደ ቤቱ ወሰዳት እያለ ይቀጥላል። ስለዚህ ክርስቶስ ሲሰቀል እናቱም አለች፣ ደቀ መዝሙርቱ አሉ። በሉቃስ ወንጌል ላይም በደንብ ያስቀምጠዋል። ማቴዎስ ላይም አራቱም ወንጌላት ያስቀምጧቸዋል ክርስቶስን ሲከተሉ እንደነበሩ። በአጠገቡም ደግሞ እናቱና ዮሐንስም እንደነበሩ ያስቀምጠዋል ማለት ነው። ወደ ቶፒኩ መልሰው በትንሣኤ ግን ሜይ ቢ እንዴት ታዩታላችሁ ከሆነ ክርስቶስ በያዘው ስጋ
በነሳው ስጋ በተዋህደው ስጋ ይገለጣል፣ ይመጣል። ዮሐንስ ራእይ ምዕራፍ 1 ቁጥር 17 ላይ አንድ ሸካርገው አምላክ በባህሪው የሚታይ አይደለም። በባህሪው አስቀድሞ ስጋን ሳይዋሃድ የሚታይ የሚመጣ የሚሄድ አይደለም። ነገር ግን በያዘው ስጋ ሲመጣ ክርስቶስ ይታያል። ባየሁትም ጊዜ ምንድን ነው የሚለው? ባየሁትም ጊዜ አንብበው ለእኔ እንትን ይላል። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ይላል። ስለዚህ ሲመጣ እንደዚህ ይላል። ያ ሲመጣ ሞቼ ነበር የሚለው ክርስቶስ ለፍርድ ይመጣል። ቁጥር 7 ላይ አድርገው፣ በደመና ይመጣል። የኔና የናንተ ጌታ በደመና ይመጣል። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትን ያዩታል፣ የምድር ወገኖችም ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ይመጣል፣ ያዩታል። በተወጋው ጎኑ ይመጣል። ያኔ ሁሉም ያዩታል፣ የወጉት ሁሉ። አሁንም ሙስሊሞች እየወጉት ነው ያሉት፣ ያዩታል።